ሰላም አለይኩም እንዴት ነው? ሰላም ነው። በጣም አመሰግናለሁ። በቅድሚያ ያው እዚህ ቦታ ላይ አላሰብኩም ነበር ሐቂቀተን ማለቴ ብዙ ቀን ያሰብኩት ትላንትና ነው። ከትላንትና ወዲያ ጆከር ጋር ነበር የተባለው ያው ቀርቷል ማለት ነው። ምክንያቱም እነሱ ቤተሰብ ስለሆኑ ሁሉንም ነገር እያለባበሱት መሰለኝ አሁን ላይ ሳየው ገባ። ደግሞ አሁን ዛሬ ያየሁት ቪዲዮ ሁሉም ታዋቂ ነን ወይም ደግሞ አስታራቂ ነን ሽማግሌ ነን ያሉት ሁሉ ተሰብስበው ሰውየው መካከላቸው ነበር በቪዲዮ ውስጥ ሳየው ማለት ነው። በጣም ነው የገረመኝ ያንን ሳይ። እንግዲህ ልጁ ሳይሆን ሌባው ፋሚሊው ነው ገባ። እኔ እሱም ብቻ እንትና ልል አልችልም፣ እሱም ብቻ ሌባ ነው ልል አልችልም። እንዴት ይሄ ልጅ ይሄ ስራ ያለበት እያወቁ ለምን ሸፈኑትስ? ለምንስ እዛ ቦታ ላይ ለምን ተጋበዘ? ና ቆይ መጣው ኦኬ ምን ወጣለች መሰለኝ። ምን አየኔ በግልሲ ገኒ ካሜራሽን ክፈቺ። ሄድ ላይ ገኝ ካሜራሽን ክፈቺ። ሙሊት ሰላም አለይኩም እንዴት ነሽ? ሰላም እንዴት አመሻችሁ? መብረቁ አንተ ስለሆንክ ነው እዚህ ጋር የተገኘሁት መጀመሪያ ነገር ኦኬ። ሁለተኛ ነገር ደግሞ አሁን የተናገረችዋ እህት የተናገረቻትን ቃል አትርሳት። የተናገረችውን ቃል አትርሳት። የትም ብትሆን የትም እቺን ቃል ደግማ ትላታለች። እህታችን ከላይ ያለችው ዓለም አሁን ልጁ ሳይሆን ቤተሰቡ ነው ሌባው ያለችውን ደግማ ትላታለች። ለሌብነቱ ማረጋገጫ ታምጣ መጀመሪያ አወል ሸይ። ሁለተኛ ነገር እኛን ደግሞ ሌባ ስትል በእኛ መሀል ማንም መገኘት በደስታችንና በሐዘናችን መሀል ማንም መገኘት መብቱ ነው። ግን እነሱም እንደዛ ናቸው ወይም እንደዚህ ናቸው የምትልበትን ቃል ነገ ትደግመዋለች። ይሄንን የሚያስብለው ሰው ያለበትን ቦታ እያወቀች በህግ ሊያስጠይቃት ልጅቷን እንደሚችል እያወቀች ልጅቷ ላይ ነው እንጂ እየጠመጠመች ያለችው ልጁ ላይ አይደለም። ምንም ችግር የለም። ሀቅ ነው፣ በሰዓቱ ይወጣል። በተረፈ ግን እሷም ገንዘብ ስትልክላቸው የነበሩትን ሰዎች እዚህ ጋር ትጥራ። እሱን ተጠቅማ ገንዘብ ስታስተላልፍ የነበሩትን ሰዎች እዚህ ጋር ትጥራቸው። ከዛ በኋላ መብረቁ በጠራኸኝ ሰዓት እመጣለሁኝ እኔ። ማለት አልገባኝም ሙኒት። እኔ እኮ ከስሼ ወይም ደግሞ ሀቄን ወሰደብኝ ብዬ የመጣሁት አብዱን ነው እና ስለ አብዱ አሁን አንቺ እዚህ የምትከራከሪው ከሬንታ አቅርብልኝ የከሬንታ አቅርብልኝ ከኛ ጋር አብሮ መገኘትና አለመገኘት ማንም አይመለከትም። እኔ እኮ ከነሱ ጋር ተገኛል አልኩት። ከነሱ ጋር ተገኛል ተገኛ አይደለም እኮ ነው ያልኩት። አሁን ስትናገር ሀቄን ይስጠኝ በቃ የሰው ሀቅ ወስዶብኛል ብያለሁ። ደግሞ ማስረጃ ያልኳቸውን ነገር ላንቺም ልኬልሻለሁ ለሌሎችም ልኬያለሁ። በቂ ማስረጃ ካልሆነ ደግሞ የምትጠይቁኝን ለማቅረብ ዝግጁ ነኝ። ከዛው ውጭ የምፈልገው ከሱ ጋር መጥቶ መነጋገር ነው የምፈልገው እንጂ እሱን ጠርተሽ መናገር ሌላ ሰው አይደለም መነጋገር። ማንሳት አትችሉም። ማናችሁም ብትሆኑ እኛን ማንሳት አትችሉም። በደስታችን ሰዓት ማንም ለምን መንገደኛ አይሆንም? ለምን የፈለገ ፐርሰናሊቲ አይኖረውም? ተገኝቶ ደስታችንን መካፈል፣ በሐዘናችን ሰዓት ደግሞ ሐዘናችንን አብሮ ማሳለፍ የማንም ሰው መብት ነው። ግን እከሌ ስለተገኘ እናንተ እንዲናችሁ አትሉም ማለት ነው። እናንተ እንዲናችሁ እኔ አላልኩም። እኔ ካልኩት ሙኒት ቀርቤ ደውላለታለች፣ ስልክ አላነሳም። በሚስቱ ደውላለች፣ ሳውዲ ነው ማታ ይገባላለች። ግን ልጁ አዲስ አበባ እንደሆነ ነው እውቅና ነበረኝ አልኩ። ቪዲዮውን አጥፊ እኔ ያሰጥሻለሁ አላልሽኝም ሙኒት? አዎ ብለሻል አይደል? የሰማሁት አይደል? ካንቺ ነው መጀመሪያ የሰማሁት። ከሱ ሰምቻለሁ። አዎ ቪዲዮውን አስጠፊ እኔ ያሰጥሻለሁ አልሽኝ። ጋር መታ ያወራች ልጅ አለች፣ ገንዘብ አለባት ገነት ብላ። እኔ ደግሞ ገንዘብ የለብኝም አላልኩም። የሰው ዕዳ መክፈል አልቻልኩም፣ የሰው ዕዳ አለብኝ ነው ያልኩት። ስለዚህ የኔን ሀቅ አሰጡኝና አንቺ ደግሞ የሰው ገንዘብ ማትከፊበት ምንድነው ምክንያቱ ብላችሁ ጠይቁኝ። በየትኛውም አጋጣሚ እኔ ሌላ ፕላኔት ላይ አይደለም ነው እዚሁ ሀገር ላይ ነኝ ያለሁት፣ እመጣለሁ። ከዛ ውጭ ግን እኛ ተባል እንዲህ ሳይሆን እኔ ከስሼ የመጣሁት አብዱ ወይም ደግሞ ሰይድ ሁሴን የሚባለውን ሰውዬ ነው። ሌላ የማንንም ሰው ማራመድም ሆነ መቀበል አይደለም።
ወደሽ ሳይሆን በግድሽ ትቀበያለሽ። ህግ ያለበት ሀገር ነው እኔና አንቺ የምንኖረው። እና ህግ ያለበት ሀገር የሆነ እንደው ስኔ ታዲያ ከህግ ሀገር ነው እየኖርን ያለ ነው። ከህግ ውጭ ባልወጣው ለምንድን ነው ሁኔት እንደዚህ በዚህ ልክ እኔን እንደዚህ የምታረጊው? ግን ማለት ልንገርሽ አንቺን የበደልሽ ነገር እኔና አንቺ እንተዋወቃለን እንዴ በዚህ ልክ? መብረቁ የመጀመሪያ ቀን መታ እኛ ጋር ስትከስ እኔ ሲነገረኝ ሙኒት አብዲ እኮ ነው ስባል አብዲስ ቢሆን ጥፋት እስካለበት ድረስ ያስተካክላል ብዬ ሰው በተሰበሰበበት ነው የደወልኩት። ስትደውልለት ልጁ አዲስ አበባ ነው፣ ግን በፈጠሩት ኬዝ የሚፈጠረው ነገር ስለተፈራ ሳውዲ ነው ተባለ። ይሄንን በግልጽ አብራራለሃለሁኝ እኔ። ኦኬ ከሷ ብቻ ነው የሰማሁት፣ ከሷ አልሰማሁም። በሰዓቱ ባለቤቱ ናት ሳውዲ ናት ያለችው። ኦኬ ዘጋሁኝ። ምን አልኳት? ምን ቃል ገባሁላት? ምንም አይነት ነገር ቢሆን በስህተትም ሆነ አውቆ ያደረገው ነገር ቢኖር በፊት ችግር ላይ ነበር ይሄ ልጅ። በአሁን ሰዓት ግን የተሻሻለ ነገር ስላለው ሀቅሽ አትወድቅም። እንደገናም ደግሞ ጠየኳት። እስከ ዛሬ ድረስ እኔ እንደ ልጄ የማየው ልጅ እንደሆነ እያወቅሽ እኔ እንደ ዳርኩት እያወቅሽ ለምን አልነገርሽኝም ስላት ሰርጉም ላይ አልተገኘውም። እንግዲህ የ2 ዓመት የ3 ዓመት ታሪክ ነው አንተ ጋር ያለው፣ ከዛም በላይ የ2022 እኔ ሰምቼው አላቅም። ለመጀመሪያ ጊዜ ነው የሰማሁት። ሌሎች ግን ሰምተውት ያውቁ ነበር። እሺ ምን አልኳት? ቃል ገባልሻለሁ አንቺም ነገሩን አታካብጂው፣ ቪዲዮዎች አስነሺ፣ ሀቅሽ ግን ጠባትልም አልኩ። እንደተናገርኩት በማግስቱ ከልጁ ሙሉ ታሪኩን ከነ መረጃዎች ካገኘሁኝ በኋላ ስንሰበሰብ በማግስቱ ምን አልኩኝ? እንዲጠይቃለን ሲባል አትጠይቁትም። ይሄ ታሪክ የብዙ ሰዎችን ህይወት ያበላሻል። ምክንያቱም ሲጀመር የጀግኖችን ስም የአማራን ስም ተጠቅመው አትደውሉ እስኪ። ብዙ የተሰራ ስራ አለ። እነከሌ እየተባለ እያንዳንዷን በዲቴል እንዲላክልህ አድርጋለሁ። አስፈላጊ ከሆነ እኔ ባይኔ ያየሁትን ማለት ነው። በሰዓቱ ባልኖርም የአማራን ህዝብ እዛ አጨምሪ ሙኒት አታናግሪኝ። እኔ የአማራን ህዝብ አጨምሪ እየተነጋገርኩ አይደለም፣ በመረጃና በማስረጃ ነው የመጣነው። አሁን ገንዘቡ እንዴት ይመለሳል ነው የማይመለስበት ምክንያት ምንድነው ነው? እኛም እነ ሙኒትንም እነ መሲልም ሳነሳ ነበር ለምን አልተባበሯትም ብዬ አይደለ? አሁንም እነሱ ያልተባበሩበት ምክንያት ነው ባባርላ። ስለዚህ ምንድነው የአማራ ህዝብ ማለት ምንም ያ 10,000 ድርሃም ይች ልጅ ዳ ከፋይ የሆነችበት ምክንያት ምንድነው የሚለው ማዳመጥ መቻል አለብን። ግን ደግሞ በህዝብ ገንዘብ አንዴ ማውራት ይችላል። ገነት የምትባዩ ልጅ ማለት ነው በነገራችን ላይ ትጸጸቻለሽ አሁን እያረግሹ ባለሽው ነገር። ምክንያቱም እኔ እንደዚህ ተናጋሪም አይደለም ባይዘው ሙኒትን መናገራችን በመጀመሪያ ደረጃ ገነት የምትባይ ሴትዮ በማስም ስትሸቅይ እንደነበረ ታውቂዋለሽ። ልቦናሽ ያውቀዋል። ገባሽ? ሸቅዬት ነው ያለሁት። እባክሽ ሱቅ ነው የከፈትኩት ወይስ ቪላ ቤት ነው የሰራሁት? እኔ እኮ መዳም ቤት ነው ያለሁት። መናጢዲያ ነኝ። ገንዘብ የሸቀለ ሰው ያለበትን ቦታ እናንተ ራሳችሁ እንዳትመላለሽ። አንቺ እኮ ያሻደለው ተመላለሽ ከሷ ጋር አንድ ከማሚን አንድ ሰው መብረቁ ፕሊስ ወንድሜ ከፈለክ እኔ አወራህ ካለው አንተ አንድ ሰው ግን ማሚን እንዳይናገራት ወይንም መሲ ወይንም ሳሪ ማለት ነው። እሷን ታያትፈንጭ ሰዓቷ ነው አሁን ትፈንጭ። አንቺ ግን ትጸጸቻለሽ። እኔ ማንንም ተናግሬ አላውቅም። አይስዌር ቱ ጋር ትጸጸቻለሽ። ምን ስታረጊ እንደነበር እናውቃለን። ስለዚህ ትጸጸቻለሽ። እሺ ይበቃሻል። ስሟ አታች ስለተደረገ አመሰግናለሁ። ባባም አመሰግናለሁ። እዚህ ጋር የመጣሁት ሲጀመር ለሀቅ ወላሂ ነው የምላችሁ ባባንና እንዳንተ አይነት ንግግር የሚናገሩ ሰዎችን ስለማከብር ነው። ነገር ግን ጉዳዩ ከምትገምቱት በላይ በጣም በታክቲክ በእነሱ ማትገምተው በእንደዚህ አይነት ሴቶች ወይም በቃ በማትገምተው ሁኔታ እየተሰራ እኔ የመሰለኝ ሲምፕል ሁል ጊዜ መብረቁ የአንድ ሰው ሀቅ ሲነሳ ይሄንንም ያንንም ጠርተህ የምታናግራቸው ኬዞች የሉ። እንደዚህ አይነት በጣም ሲምፕል ኬስ ስለመሰለኝ አብዲ ነው እኮ ስባል እንኳን ምንድን ነው ያልኩት? ይሁና እሱም ቢሆን ይጠየቃል ብዬ ስልክ ስደውል ኢትዮጵያ እያለ ባለቤቱ ሳውዲ ነው አለች። ለምን
የሚፈጠረውን ችግር ፍራቻ ላይ ነበሩ። ሲጀመር ትልቅ ስጋት ላይ ነበር ለካ የተነበረው። ይሄንንም አላውቅም ነበር። ከዛ ኦኬ እንደገባ እንዲያናግረኝ ብዬ እሷን ባለቤቱን ለገነት ለምትባለውና ለነበረው ህዝብ ቃል የገባሁት ምንድነው ሀቅሽ አትጠፋም በታሪክ በፍጹም። ምክንያቱም በፊት ችግር ላይ ስለነበረ ሊሆን ይችላል ያልመለሰልሽ። አሁን ግን ደህና ሁኔታ ላይ እየሰራ ማንም ሰው ሰርቶ እስካደረ ቅድሚያ ከሆዱ በፊት እንኳን የሰው ሀቅ ነው የሚመለሰው። አሁን ደግሞ ይመልስልሻል ብዬ ቃል ገብቼላት ነገሩን ለማብረድ ደግሞ የተሰሩ ቪዲዮዎችን አስነሽ ብያት ነው የወጣሁት እህት። ከዛ በኋላ ጥያቄ እንደሰማት ይቅርታ አንድ ጊዜ ጸጥ ብዬ እንዳዳመጥኳት እሱ ደግሞ ከኤርፖርት እንደገባ ነው መብሬ ነገ ከነገ ወዲያ እንኳን አላልኩም ዱባይ እንደደረሰ ነው ይሄን ነገር የጠየቅኩት። እያንዳንዷን ነገር አስረዳ። ቢሮ ድረስም መጥቶ መረጃዎችን አሳየኝ። እያንዳንዱ ይሄ ይወለ እዚህ ጋር እነሱ ኦልሬዲ ግባቸውን አስገብተዋል። ፖይንታቸው ላይ ደርሰዋል። ፖይንታቸው አማራን መርዳት ሳይሆን ራሳቸውን በየቦታው መወተፍ ነበረ፣ መተዳደሪያ ማግኘት ነበረ። ገባ? ማንም ሲያደርግ እንደነበረው በአማራ ስም እንደነገደው ያደረጉትን አደረጉ። አንቺ ሞሪትዬ ላንቺ ያለኝ ጥያቄ ይሄ 10,000 ድርሃም በተበላው የምትለው ገንዘብ ያኒ የገኒ አይደለም? ገንዘቡ ተሰርቶ የመጣ አይደለም? አይደለም ወንድሜ፣ አይደለም። አብረው ይሰሩ ነበር። በመሀላቸው ተለያይተው ከዛ ከኑር ከሚባል ልጅ ጋር ደግሞ ሌላ ሀገር ስትሰራ ካለ ሰው ጋር በአሁኑ ሰዓት ስትሰራ ነበር። ኢቭን ልንገርህ የሰራችውን ቪዲዮ አሳያለሁ። ምን ብላለች ራሷ ባንደበቷ ቪዲዮ ስሩልኝ እንኳን ስላቸው እውነት አብዲ እንዲያደርግሽ እያሉኝ ነበር አለች። ቪዲዮ የሚያሰራችው እሷ ናት። ይሄንን ሁሉ ቅስቀሳ ያደረገችው እሷ ናት። ኦኬ ይሄንን ስታስደርግ ልጁ ምን አይነት አገልግሎት ሲሰጣቸው እንደ ጅል ሲያጃጅሉት እንደነበር ሁሉም ስለሚያውቅ ነው ቪዲዮ ሰሪዎቹ። እንዴት እውነት እሱ በላሽ ብለው ያሏት። ምክንያቱም እነሱም አብረው ስለተበሉ ማለት ነው። እነሱ የሚያውቁት ያው ገንዘቡ የሚገባው ቦታ የደረሰ ነው የሚመስላቸው የተወሰኑት። ማሚ አንዴ ማሚ በቃ ማሚ እንባልቀሳለች እንባዋን በሱላት ብያለሁ። ተረጋጋ አብዱ አንዴ። ያው ልክ መብረቁን የማውቀውን ነገር ልንገርህ ማለት ነው። እንደማንኛውም ሰው ገኒን ማቃት በፊት ነው ኖርማል ቲክታክ ላይ እንደዚህ እንደምንተያየው። አሁን ለምሳሌ ዓለምን እንደ ቲክታክ ላይ ስክሎር ሳረጋያታለሁ እንደ ኖርማል እንደዚህ ነውና የሆነ ጊዜ ጣፍታ ነበር መጣች ዙዙ የምትባለኛ ጓደኛ ፖስት አረገ እንዴት ልጅ አለች እንዴ ምናምን ስል ገኒ መጣችና በዋትስአፕ አወራችኝ። ስታወራኝ ያልኳት ምንድነው አሁንም እዚህ ጋር 2700 ሰው አላችሁ በደንብ አድርጋችሁ ስሙ። እኔ መሰለኝ እንደማንኛውም የመዳም ቅመሞች የሚበሉ አለ አይደል አረብ ሀገር ላይ መብረቁ እንደዛ መስሎኝ እስከ ጥግ ድረስ አለው ከጎንሽ ብያለሁ። ነገሩ ሌላ መሆኑን ሳቅን እጄን አውጥቻለሁ። እኔ ነገም ዛሬም የትኛውም ሰው ይሁን አይደለም የራሴ ኢትዮጵያ ውስጥ ያሉ ዜጎቼና ከባንግላዴሽም የተበደለ ሰው ካለ ኢማራት ውስጥ ከጎናቸው ሆናለሁ። ሌላ ነገር የተነካካ ነገር ግን ስላለበት እጄን አላስገባም። ገለልተኛ እዚህኛው ጉዳይ ላይ ገለልተኛ አካሎኛለሁ። ለማንንም ቪዲዮ አልሰራም፣ ለማንንም እንትን አለለም። ምክንያቱም ማንም አንዴ አብዱ አንድ ጊዜ ሳቶች እንድሰሚ ኖ ቪዲዮ አንተ ሚውት አድርጌ ነው ያዳመው። ስለዚህ ገለልተኛ ነው የሆንኩትኝ እዚህ ጉዳይ ላይ ማለት ነው። ከዛ በተረፈ ግን እኔ የመዳም ቅመሞች እስከ መጨረሻው እኔም ሆንኩ ሙኒትም ሳሪም ሁላችንም ማለት ነው ሁላችንም እስከ መጨረሻው ጥግ ድረስ ሄደን የተበሉ ልጆችንም የተበደሉ ልጆችንም እንባብሰናል። ገባ? ነገር ግን እዚህኛው አጀንዳ ላይ ግን ዛሬም እጄን አላስገባም፣ ነገም እጄን አላስገባም፣ ከነገ ወዲያም እጄን አላስገባም፣ ዝንታለም እጄን አላስገባም። በዚህ ጉዳይ ላይ መሲዝም ማለች የሚባል ነገር መብረቁ አንተን ቪዲዮ ስለሰራክ ነው አልገባም። እዚህኛው አጀንዳ ላይ መጨረሻውን ስለምታየው ማሚ እንዳለችው ማለት ነው። አመሰግናለሁ። ደህና ደሩ። ማሚ ደግሞ በቃሽ ማስረዳት ያለብሽ ነገር አስረድተሻል። መሲ እኔ ደግሞ ማውቀው ልክ ይሄ እናንተ አሁን አንቺ ሰማሽ የምትይው ልጅቱ ብር ከሁለት ልጆች 5,000 ድርሃም ተበድሬ ሰጠሁት ያንን ብር መክፈል ታዲያ አብዲ በቃ እሱ ነው የሰማሁት። እኔ ቆይ ገኒ ዝም በይ ቆይሽ ገኒ ቆይሽ መሲማ ገኒ ዝም በይ ቆይሽ አቦ በእናትሽ ለምንድን ነው ቀርቦ
ገኒ ቆይሽ ዝም በይ አንድ ጊዜ እኔ ልጨርስ። እኔ የማውቀው ካንቺ ከሁለት ሴት እህቶችሽ ጓደኞችሽ የኢትዮጵያዊ አማራዊ እህቶችሽ 5000 ተበድረሽ 10000 ድርሃም ሰጥተሽው እየሰራችሁ እያለ በመሃል መክፈል እንዳልቻልሽ እውነት ነው። ሀቁስ ነው። ቆይ ዝም በይ እስኪ። ለኔ ያወራሽኝ ይሄን ነው በቃ። ለኔ የማውቀው ይሄን ነገር ነው አንደኛ። ሁለተኛ እነሱ እንዳሉት ደግሞ ሌላ ኬዝ ያለው ከብዙ ሰዎች የተሰበሰበ ገንዘብ ከሆነ ያለው ነገር ይሄ ከሆነ እኔ የማውቀው ነገር የለኝም። እኔ ተበድለሽ ስለመጣሽ በዚህ ሶሻል ሚዲያ ላይ አማራ ነኝ ብለሽ ብዙ ነገር ዋጋ ከፍለሻል አውቃለሁ። እኔም ብዙ ነገር እናውቃለን ሁላችንም፣ ሁሉም አማራዊ ያውቃል። ድምጽሽ ታፍኖ ዝም ስትይ ያ ነገር ቆርቆሮኝ እኔ በቃ አንዲት እህታችን ተበድላ ዝም መባል የለበትም በሚል ብቻ ያንቺን ድምጽ ለማውጣት ሞክሬያለሁ። አንድ ይሄ ነው። ወጥቶም ደግሞ ዛሬ ላይ እዚህ ደረጃ ደርሷል። አሁን አንቺ እውነትሽንና ሐቅሽን ውሸቱን የምትጋፈጭበት ደረጃ ላይ ደርሰሻል። የኔ ፖይንት የነበረው እነ መሲም እነ ሙኒትም እነ መብረቁም ለሐቅ የሚቆሙ ሰዎች ናቸው። ከነሱ ጆሮ ይገባል። እነሱ መልስ ካልሰጡ ህዝብ ጆሮ ውስጥ ገብቶ አንቺ መልስ እንድታገኝ ማድረግ ነበር። ለኔ ከሰው አድርሸሻለሁ። አንደኛው እሱ ነገር ነው። ከዛ ውጭ ግን ፖለቲካ መስርቶ ፓርቲ እንደዚህ ያቋቁመው ምናምን የሚባል ነገር የሌላ ኬዝ ካለ ያንን ማጣራት ያለበት አካል ሊያጣራ ይችላል። እኔ አብድራህማን እንኳን ከሴት ከወንድ ካርድ ተቀብዬ አላቅም። አልሐምዱሊላህ በላቤ ነው ማለት። አንደኛው እሱ ነው። ጥያቄ መጠየቅ ይፈቀድልኛል? አንተ ጠይቂ። እሺ አንተ በራስህ ስታስበው ከ5 እና ከ4 ወይም ከ6 ዓመት በፊት ማክሲመም እንደዚህ የሆነ ሰዓት የተደረገ ነገር ዛሬ የተነሳበት ሰበብ ምን ይመስላል? ይሄ ልጅ ኢትዮጵያ ሲገባ ተጠብቁ እዚህ ፊት ለፊታቸው ነበር የነበረው። እኛ ራሳችን ደግሞ በመሃላቸው ነበርን አይደለም። እንደው ሚዲያ ላይ መውጣት ስላልፈለግን ነው ካሉ ደግሞ ለምንስ እኔ ጋር አልመጡም? ስልኬ ባዮ ላይ አለ። ሚዲያ ላይ ይሄን ጥያቄ ጠይቃቸዋል። አንተ ሞኒት እኔ ልጅቱ ቪዲዮ ስራልኝ ያለችኝ የዛሬ 3 ወር ነው። ሜሴንጀር ላይ አለ ፎቶውን የላከችልኝ የዛሬ 3 ወር። እኔ ግን አልተመቸኝም በሰዓቱ ላይ በቃ ስራዬ በጣም ቢዚ ነው ያለሁበት ሁኔታ ላይ የሚመች ነገር አልነበረም። 4 ዓመት ሙሉ እኔ ከመሸማገል አላረፍኩም። ኖ እሱን ታዩና እኔ አሁን ለኔ የደረሰኝ ነው ሙኒት እየመለስኩልሽ ያለው የዛሬ 3 ወር። አዎ የዛሬ 3 ወር ቪዲዮ ስራልኝ ብላኝ ፎቶውን የላከችልኝ የዛሬ 3 ወር ነው። ግን እኔ ያው የተመቻቸልኝ አሁን ላይ ነው። አሁን ቪዲዮ ሰራውታ አጭሩ እሷ ከሁለት እህቶቿ ተበድራ ለሱ መስጠቷን 10000 ድርሃም መስጠቷን መረጃ ስለዚህ እኔ እሷ ናት የሰጠችኝ እንጂ እኔ እኮ እሷ ናት ያለችኝ። መብረቁን እኮ ልኬልሃለሁ፣ ደረሰ ልኬልሃለሁ። እሱ ጋር ስናወራ የነበረው ልኬልሃለሁ። እንደገና አንዲቱ ልጅ ደግሞ እዚህ ናት አስገባት። ቆይ ከልጆቹ የተቀበለችውን 5000 ሳይሆን ለልጁ የላከችለትን መረጃ ነው የላከችለት። ያ የተነጋገሩት ንግግር አብዱ ቢዝነስ ላይ እያሉ በቢዝነስ ከማቋረጣቸው በፊት ደረሰኝ ብቻ ነው እኔ የደረሰኝ። ከልጁ ጋር የተነጋገሩትን እኔ አላስላኳትም። እኔ ያስላኳት ለልጁ የተናገርኩት ይቅርታ፣ ምክንያቱም አንተ ስላልተረዳህ ነው። እኔ አስመልስልሻለሁ ያልኳት ከሷ ሳይድ ብቻ ሰምቼ ነው። ከሱ የሰማነው ነገር አልነበረም። መረጃዎችም ከሷ ያገኘነው የለም። ልጁ ኢትዮጵያ ልጁ ኢትዮጵያ ሲገባ የተባለው ግን እኔ ኢትዮጵያ ሲገባ መግባቱንም አላውቅም። አሁን ላይ ነው የነገሩኝ ኢትዮጵያ መግባቱን። ግን ቪዲዮውን ስራልኝ ብላ የለመነችኝ እኔ እንዴት አንተ እንዴት በቃ ለምን እኔ እህታችሁ አይደለሁም ወይ ብላ ስትለኝ የዛሬ 3 ወር ነው የላከችልኝ ቪዲዮውን። የባንክ ደረሰኝ የላከችልኝ እዚህ ዱባይ እዚህ የተገኘ ነው። ይኸው ከ2 ወሩ በላይ ላይቭ ገብቻ አላውቅም አይደል? ቀን ይዘን ቀጠሮ ይዘን የተገናኘ ነው። ወደ መፍትሄ ልንገባ ነው። ለመጨቃጨቅ አይደለም፣ ለመጣላት አይደለም። የተበደለችዋ ገኒ ያለች፣ እኛ ደግሞ ፍትህ እናስፍን ብለን መጣን። ልጁን ስንከስ እነ ሞኒትንም ጠቀስን አይደለ? እኔ ብዙ ጊዜ ፎከስ የማደርገው ሌባ ከሚባሉ ከሰረቀው ይልቅ ተባባሪው ላይ ነው ፎከስ የማደርገው በዙሪያው ምክንያት አልመጣም ካለ እኮ መብቱ እኮ ነው። ከሰስ ይላል ከፈለክ። ግን ያን ሰውዬ ለማምጣት ግዴታ የምትጠቀመው የሚያከብሯቸውን ሰዎች አብሮት የሚሉትን ጓደኞች እና ስለ ጉዳዩ የሚያውቁትን ሰዎች አምጥተህ ታወያያለህ ላይቭ ላይ። እዚህ ፖሊስ አይደለም ወይ መንግስት አይደለም ወይ ህገ መንግስት አልቀረጽም። ስለዚህ ገብታችሁ ሙኒት አንቺ እንትና አንቺ እያላችሁ ጦርነት የምትከፍቱት ሰዎች አስወርዳችኋለሁ። ምክንያቱም ነገሩን ነው የምታባብሱት። አሁን ልጁ ያልቀረበበትን ምክንያት ሙኒት ተናግራለች ቅድም አይደል? ምናልባት ገኒ 10000 ድርሃም 5000 ድርሃም ተበድረሽ ለሱ መስጠትሽን ማስረጃለሽ። በቃ ጉዳዩ እሱ ነው፣ እዛ ላይ ያበቃል። ከዛ ውጪ በአማራ ህዝብም ሆነ በጠንቋይ ህዝብ
ገንዘብ ሰብስበሽ ሊሆን ይችላል። ነገር ግን የ10,000 ድርሃም በህዝቡ ሰብስቧችሁ ከተጠቀማችሁ በኋላ ስትከስሩ ከሆነ ተጣልታችሁ የመጣችሁት እውነቷን ነው። እኔም አይመለከተኝም፣ ህዝቡም አይመለከተውም። ምክንያቱም እኔም አይመለከተኝም። እንደዚህ አይነት ነገር ከሆነ እንደውም እኔ ጭራሹን በዚህ ጉዳይ ላይ በጣም ብዙ ሰው ጋር ተራርቄ የምኖረው የአማራን ህዝብ እንዴት ወዲያው ደውዬ አይደለ እንዴ ብሌን እና ይገኒ ያውም ያኔ ታሪኩን ስላልሰማው ነው እኔ እርቅ ውስጥ እንትን እያልኩ ያለሁት። ነይ አስተካኪ፣ ነገ እኛ ያንን እናስተካክላለን ያልኩሽ ወዲያው እኮ ነው የመጡት። መምጣትማ የደፈረ ተነፈሰ፣ ያልደፈረ መናገር አይችልም። አሁንም ያንቺን ቢዝነስ ለማሟላት ሌሎች ልጆችን ገደል አንከት ናቸው። ይሄንንም አጣራ። እሷ ስራ አስጀመረችው ገንዘብ ሰጥታ ቢዝነስ አስጀመርኩት ነው የምትለው። አብረው ነው ሲጨርሻ የመጠይቅሽ የመጨረሻ መረጃ ገኒ ከሁለት ሰዎች ብር ተበድረሽ ለሱ የሰጣሽበትን መረጃ ብቻ ነው ፈልገው። አንደኛ የተበደረሻቸው ሰዎች፣ ሁለተኛ አበድርኝ ያለበት ድምጽ ጽሁፍም ካለ እሱ ጠይቅሻለሁ ስታበድሩ። ከዛ በፊት ምንም ስራ ልትሰሪ ትችያለሽ፣ አይመለከተኝም። ከሁለት ሰዎች ብድር ተቀብዬ የሰጠሁት ካደኝ እየሰራው እየከፈልኩ ነው ያልሽኝ ለኔ ወጥቶሻል አይደል? በቃ ለሱ ደግሞ መረጃ ጠይቅሻለሁ። አንደኛ ያበደሩሽ ሁለቱ እህቶች ሽምጡ አንደኛ፣ ሁለተኛ ደግሞ ተበድረሽ እንደሰጠሽው ቢያንስ የቃል የጽሁፍ ንግግር ምናምን እንደሰጠሽው ከመስጠትሽን በፊት የጠየቀበት ካለ እነሱ ፈልገሽ ትሰኛለሽ። መታችን በትልቁ ነው አይሻል? እሺ ሳውዲ አረቢያ ነው ያለሽው? አዎ ሳውዲ ነው ያለሁት። እሺ ለገኒ ስንት ብር አበድርሻት? ቃል በቃል ነው የምፈልገው። እሺ 5500 ሪያል አልኩኝ፣ በሳውዲ ሪያል። ዱባይ ሲገባ 5316 ብር ሆነ ነው ያሉት እነሱ። እኔ ግን የላኩትኝ 5500 ሪያል ነው። 5500 ሪያል በዱባይ ከሆነ ያበደርሻት ማን ነው? በሳውዲ ያበደርሻት። ስለዚህ በዱባይ 150 ሺህ ብር የላክሽበትን ሪሲት አሳየኝ። የላክሽበትን ደረሰኝ የላኩበት ደረሰኝ ከ4 ዓመት በፊት ነው። እኔ ደረሰኙ የለኝም። በወቅቱ ተደብድቤ አረብ ተደብድቤ ስልክ ሁለት ስልክ ነበር፣ ሁለቱንም ስልክ ተሰርቄ እነሱ ይሄን ደግሞ ያለው ሰው በጣም ብዙ ሰው ያቀኛል። እንደውም ብዙ ሰው የሚያቀኝ እኔን በዛ አረብ ቤት በተደበደብኩት ሁለት ስልክ ተነጥቄ በነበረው ደግሞ ሲቀጥል እንደዚህ አይነት ነገር ይመጣል ብሎ ማንንም ያሰበል ባስብ ራሱ ሁለት ስልክ ነው አረብ ቤት ተደብድቤ በባዶ እጄ ወጣሁት። ልብሴንም ስልኬንም ራቁቴን ተነጥቄ ነው የወጣሁት። ስልኩ ስለሌለ መረጃውን ከየትም ላመጣው አልችልም። እሺ ሌላ ጥያቄ ጠይቄሻለሁ። የዛሬ 4 ዓመት ስለሆነ የላኩበት መረጃ ጠፍቷል ካልሽ ከዛ በኋላ ብሬን አትስጪ ምናምን የተባባላችሁበትን መረጃ ሳይኝ እስኪ እሱ ማበደረሽን አለኝ። በቅርብ ቀን ሙምኪን ስንት ወር እንደሚሆን ባላቅም እንዴት ገንዘብ የነጥቃይ ተቀራለስ ከዘላለሙ ብዬ ስጠይቀው የላከልኝ 1000 ድርሃም ልኮልኛ 40 ሺህ ምናምን የላከልኝ። እሱን ለምን ትጠይቂያለሽ? እሱን ለምን ጠየቅሽ? ያበደርሻት ለሷ ነው አይደለም? አዎ በሷ አካውንት እኮ ነው የላኩት ገንዘቡን። ስለዚህ ያበደርሻት ለሷ ነው? አዎ ለገኒን ያበደርኩት፣ ግን አካውንቱን የላኩበት የሷ አካውንት ነበር። ስለዚህ ገኒን ብሬ ስጪ ብለሽ የጠየቅሽበት ነው ታዲያ? ገኒን እኔ ብቻ ሳልሆን በግሩፕ ሆነ ከሱንም ይሄንን ማነው አብዱ የሚባል ልጅንም በተደጋጋሚ ግሩፕ ያሰርን በተደጋጋሚ ጊዜ ጠይቀናል። ገብቷል አይደለ? እኔም ቲክቶክ ላይ ብዙ ጊዜ ኮሜንት እየጻፍኩለት ምናምን ይቦልከኛል፣ ዋትስአፕ ላይ ብሎክ አድርጎኛል ምናምን። በስተመጨረሻ ግን በቅርብ ጊዜ አግኝቸው በዋትስአፕ እናወራ ምናምን ብሎ አገኘሁት፣ አወራኝ። ገኒ የልጆችን ብር ከፈላለችው ለሰሚር 1000 ብር ላከ፣ ለኔ 1000 ብር ላከልኝ። ሁለት ያቸው ችግር የለውም። የማውቀውን በሙሉ ነው የምናገረው። ነገር ጠይቀኝ። አሁን እኛ ምን ላይ ደረስን መሰለሽ? ልጁን ብሩን ለመጠየቅ በጋራ የነበረ ብር ነው ስለተባለ መጠየቅ አልቻልንም። እሷ ከሁለት እህቶቼ ተበድሬ ለሱ ሰጠሁት። አንደኛው አበዳሪዋ ደግሞ አንቺ ነሽ። አዎ እኔ ነኝ። ያበደርሽው እሷን ነው የምትጠይቂው ማለት ነው ብድር። ስለዚህ ሪሲት ከሌለሽ የተገባሽበት ሪሲት ከሌለሽ እሷን ገንዘቤን አምጪ፣ ገንዘቤን አሰጪኝ፣ ገንዘቤን ስጪኝ፣ ገንዘቤን መልሽልኝ ያልሽበት ሳውንድ ሪከርድም ሆነ ሜሴጅ አሳየኛለሽ። በተለይ እንዴ አለ አወጣዋለሁ። እሺ አወጣልሃለሁ፣ ሰጣለሁ። እሷ እንደውም ግማሽ ብር እኮ ከፍላኛለች። ገነት ከፍላኛለች እኮ 3000 ሪያል እኮ ከፍላኛለች ገነት። በየት አድርጋ ከፈለች? የከፈለችበት ሪሲት አለ? አዎ አለ። ለምን ይጠፋል? ላኪልኝ። አሁን ይኸውልሽ እሱ ስንት ሰጥቶሻል? እሱ 1000 ድርሃም ልኮልኛል።
እሷ ስንት ሰጠችሽ? 3000 ብር 3000 ብር 3000 ከ5500 ሪያል ስንት ቀረሽ? በሳዑዲ ባበደርኩት ከሆነ 1500 ሪያል ይቀረኛል። በእነሱ የቀነሱን ቀንስ። አዎ የሳዑዲ 5 በደንብ ስሙኝ። በዱባይ ስንት ብር ነበር ያበድርሻል? እሷ በዱባይ 5500 ድርሃም፣ በሳዑዲ 5500 ሪያል። በዱባይ ሲመጣ እነሱ ያሉት የዱባይ ብር ከፍ ያለ ነው ብለው 5316 ብር ነው በዱባይ። ስለዚህ ስንት ቀረሽ? 1500 ሪያል ቀርቶኛል። በቃ አሁን ካንቺ የምፈልገው ለሷ ብር አበድረሽ ብሩን መልሽልኝ አትመልሽልኝ የተባለሽበት ነው። ነገርኩ እኮ እኔ አሳይሃለሁ። ደረሰኝ አለኝ። አንደኛ እሷ ያላከችበት ደረሰኝ አለ። ያላከችልኝ ደረሰኝ አብዲ ያላከልኝ ደረሰኝ አለ። ሁለት ደረሰኝ አለ። በሁለቱም በፊት የላከችልበት ደረሰኝ አሁን ባባ ጋር በየቀኑ አንገናኝም። ምናልባት በሷ አካውንት ያስገባበት ደረሰኝ ሊሆን ይችላል። ደረሰኝ ሳይሆን የምጠይቀው አሁን በሪከርድ ካንቺ አሁን እሷ ይሄ ልጅ እያዘች ያለችው ከሁለት ፎቶዎች ተበድሬ ብሬን ከዳኝ ነው ወዳ እየከፈልኩ ነው። ካንቺ እሷ መበደሯን የሚያረጋግጥ ድምጽ ነው የሚፈልገው። ገብቶሻል አይደል? ቆይ አንድ ማብራሪያ ልንገርህ። አዳምጡ ሁላችሁ ማለት ነው። ረዋን የምትባል ልጅ ዱባይ የዛ ጊዜ ገንዘብ የተነጠቀኝ ጊዜ ሰይድ ወረባቦ የሆነ ቪዲዮ ሰርቶ ነበር፣ ታስታውሳችሁ ማለት ነው። የረዋን ጉዳይ ሲወጣ ለሰይድን የነገርኩትኝ ሰያ እንደዚህ ያለ ነገር እኛም ከስንት ዓመት በፊት ገንዘቡን ያበደርናት ለገኒ ነው። ነገር ግን አብዱ የሚባል ገንዘቡን በልቶናል፣ እሱን መክሰስ እንችላለን ወይ ሳንከስም ወይ ብለው መክሰስ የምትችለው ገኒ ናት አንቺ መክሰሳችን ብሎኝ እስካሁን ድረስ እስቲ ስንት ጊዜ ቁጭ ብዬ ተቀመጥኩትኝ ገነት ሚዲያ ላይ ወጣ አብዱን እስከምትቀበል ድረስ ነው እንጂ ሰይድ ራሱ ቪዲዮ ሰርቶበታል። ያንን ቪዲዮ ደግሞ እኔ ፎቶ ለጥፌ አብዱን ፎቶ ለጥፌ ያን ጊዜ ሁሉ ለሰይድ ወረባቦ ይሄን ጉዳይ እኮ ብዙ ሳይቃል በነገራችን ላይ ባወሩ ወይም በለፈለፉ አይደለም ጣይብ ነገር ግን የዘሜታን አብራችሁ ስራ ካልሆነች እኮ ሲጀመር አንቺ ስለ አብዱ አይመለከትሽም። የሚመለከትሽ ስለ ገኒ ነው። ምክንያቱም ገኒ ናት ካንቺ 5000 የተበደረችው አይደለም ጋይስ። ተሳስቻለሁ እንደ ቤተሰብ ያበደርከውን ሰው ነው ገንዘብ የምትጠይቀው። አሁን አብዱ ነው የምትለው እሷ። ስለ አብዱ ምን ይመለከትሻል? ለአብዱ 5000 ብር ተበድራ የሰጠችው ገኒ ናት። ገኒ ትጠይቃለች። አንቺ ማንን ነው የምትጠይቂው? ገኒን ነው። ስለዚህ እኔ የምፈልገው መረጃ ገኒ ብር አበድርኝ ያለችበት አያ ከ4 ዓመት በፊት ጠፍቶብኛል ካልሽ አሁን በቅርቡም ቢሆን የዛሬ 4 ወር 5 ወርም ቢሆን ብሬን አሰጪኝም እንዴ ብሬን ስጪኝ እንጂ ይሄን ያክል ከፍለሻል ይሄን ያክል ቀርሻል የተባባልሽበትን ፈልጋለሁ። ስለዚህ እንደዛ ካልሆነ አብዱ የምትሉ ከሆነ ግሩፓችሁ አንድ ነው። አብዱ ጋር ጣት እየቀሰራችሁ ነው ማለት ነው። ያ ሙኒት ያለችውን ነገር ልታረጋግጡት ነው። ገኒ ያችኛዋ ኢትዮጵያ ያለችዋ ልጅ በተመሳሳይ ከሷ ጋር ያወራችሁበትን ሪከርድ ስክሪንሾት ምናምን ላኪልኝ እሺ። ኢትዮጵያ የገባችዋ አንቺን ያበደረችሽ ከሷም ጋር 5500 ማንሳትሽን ከሷ መበደርሽን ስለብድሩ የሚያሳይ አንዳንድ ነገር ላኪልኝ። እሱም መጠየቅህ በጣም አሪፍ አድርገሃል። ያ እንዴ ሁለት ተበድራ ከሆነ ይከፍላታል ወዶም ገዶም ለምን ይሁን ለምን ካልተበደረች ደግሞ እኛ መዳይ ስለሆነች የምትደውልብኝ ማንሳት አልቻልኩም ማለት ያለ ማንሳት አልችልም። ለሊታርስ ተሽፋጋና ወደዛኛው ይሄድ አንቺ እስከዛ ላኪልኝ ገኒ እሺ። ጥያቄህን ጨርሰሃል ወላ ትቀጥላለህ? ሄላ ገንዘቡ ያበደረሽው ለገኒ ነው ወይስ ለአብዱ ነው? ለገኒ ነው። ለገኒ ልንገርህ፣ ይኸውልህ በቀን ከአብዱ ጋር በጣም ቀረቤታ ነበረን። መቼም እሱም አለ አልሞተም። ዛሬ ምናልባት ነው ገንዘቡን ያበደረሽው ለገነት ነው ወይስ ለአብዱ? ጥያቄ ነው የጠየኩሽ። ገንዘቡ የተበደረችሽ ገነት ናት ወይስ አብዱ ነው? ለገነት ነው አልኩኝ እኮ ለገነት ነው ገንዘቡ የሰጠናት። ሳሚራም ትበጓደኛቻት ልንገርህ፣ አዳምጠኝ፣ መጀመሪያ በደንብ አዳምጠኝ። ስራውን ሲጀምሩ አይዲያ ውስጥ ነው የነበርኩኝ። አዳምጠኝ። ገነት በወቱ እንደዚህ ዛሬ ማን መቶ ለሃጩን እንደሚረጭበት ሳይሆን አዳምጠኝ። ቆይ አንዴ ቆይ ልናገር እንጂ አትፈኑኝ። ልናገር ጎበዝ። ያፈንኩሽ አይደለም የመጣሽ እኮ ምስክርነት ለመስጠት ነው አይደል? ተከሰሽ ወይ ከፈሽ አይደለም። ቆይ እኮ እማቀውን በደንብ አብራርቼ ልንገር። ይኸውልህ መብረቁ አዳምጠኝ። ዘሚታናሽ ብሩን ያበደርሽው ለገኒ ነው ወይስ ለአብዱ ነው? ስለቀረባቸው አይመለከተኝ። ለገኒ? አዎ ለገነት ነው እኮ አልኩኝ። ለገነት ነው። እሺ ብሩን የምትጠይቀው ከማን ነው? ከገኒ ነው ወይስ ከአብዱ ነው? ከገነት ነው የምጠይቀው። በቃ ከገነት የምትጠይቂ ከሆነ ገነት ብር ስጪኝ፣ ብሩ ደረሰሽ ወይ ይሄን ያክል ይቀርብሻል የተባልሽውን መረጃ አሁን ነው ላኪ።
ይኸውልህ አዳምጠኝ በደንብ ማለት ነው። እኔ ገነትን 4 ዓመት ሙሉ እኔ ራሷ የዘሜታና ሽራ በራሷ ቁጥር ስራከለ ባዮ ላይ ያለልሽ ቁጥሬ ከፕሮፋይል ስር ቁጥሬ ውሰጂና ራስሽ እኔ የዘሜታና ሽኔ በይና ጻፊልኝና እስኩ አትል ያ ሞባስ እሺ እሱን እኮ ልክልሃለሁ ግን እንዳወራ ግን ትንሽ ድረስ ጠኝ እኔ መረጃውን እኮ ነገር አልኩ ከመጀመሪያው እስከ መጨረሻው ድረስ የማውቀው ነገር ከመናገር በኋላም እዚህ ጋር እንታወሪ እኮ እድል ሰጥሻለሁ ነው ግን መጀመሪያ መረጃዎችን ላኪ ወረጅና ታቴላ እሺ ጠብቀኝ እሺ መጣሁ ያል መረጃውን ላኪለትና እኔ ተመልሰሽ ግቢና ተናገሪ ያ ገኒ ደግሞ የዛችኛው ላኪልኝ የሰሚራ ጋር ያወራችሁትን ሜሴጅ ላኪልኝ ካለሽ እንደውም አበድርኝ ያልሽበትን ስታበድርች ያበደረችበትን የባንክ ግን እሷ እንደምትለው አሁንም እየታፈንኩኝ ነው እኔ ያበደርኩ ብር ነው እንጂ በሌላ ኬዝ የተሰበሰበ ገንዘብ አልሰጠሁትም የምትል ከሆነ ደግሞ አይገባም። ሁሉም ሰው በአማራ ፖለቲካ ያልነገዱ በጣም ጥቂቶች ናቸው። ነው 31 ነው ያለችኝ እስከታች ድረስ ስክሪንሾት አድርጌልሃለሁ። እሺ ኦኬ ደቂቃውን በደንብ ቼክ አድርግ። ቅድም ያዳመጥከውን ሪከርድና አሁን ስክሪንሾት ያደረኩትን በደንብ አመዛዝ ነው። 34 ኦኬ 234 ኦኬ በ31 ጃንዋሪ ጁላይ 2025 ሐምሌ 31 ማለት ነው። ስንት ወሩ? እሺ አመሰግናለሁ። ስንት ወሩ ነው ያልኩሽ? ስንት ወሩ ነው? ወሩ ስንት ነው? ሰላም ጤና ይስጥልኝ። እዚህ ጋር ያላችሁ በሙሉ ሰላም ጤና ይስጥልኝ። ጁላይ 31 ማለት እኔም የተከዳሁ ሰው ነኝ። ቆይ አንዴ ልጨርስ። ተረጋጊ። ገነት ከድታኛለች። ገነት ከድታኛለች። መብረቁ አንድ ነገር መጀመሪያ ከኔ ጋር እንጨርስ። መብረቁ መብረቁ መጀመሪያ የያዝከውን የገነትን ጉዳይ እንትኑን ጨርስና ከዛ ወደ ሌላ እንትን ትሄዳለህ። አይሻልም? ባባዬ የለም ከዚህ ጋር የሚገናኝ ከሆነ እድል ሰጣታለህ። ችግር ነው አይመስላችሁም? ያ አስጨርሳት ገነትን መጀመሪያ። ለዛ ነው ገኒ ሐምሌ ለምን አልነግሩኝም? ሐምሌ በኢትዮጵያ ሐምሌ ነው አይደለም? ጁላይ ፈረንጆቹ ጁላይ ማለት ሐምሌ ነው። ጁላይ 31 2025 ዓመተ ምህረት 9 ወር አይደለም? አይዋ እሺ አንቺ ከኢትዮጵያ ከመጣሽ ስንት ዓመትሽ? የት እዚህ 10ኛ ወሬ ነው። ስለዚህ 3 ዓመት ሙሉ ጠበቅኩሽ ያለችው ምኑን ነው? ገንዘቡን እኮ 2022 እና 2023 ያወራነውን ስክሪንሾት አድርጌ ያላኩልህም እንዴ መብረቁ ልከሽልኛል። ስክሪንሾት እዚህ ሪከርድ ላይ የቆየ ገንዘብ ነው እኮ ዛሬ እኮ አይደለም የወሰደው። እሺ ከኢትዮጵያ እስክትመጪ 3 ዓመት ጠበቅኩሽ ያለችው ምኑን ነው ታዲያ? ገንዘቡን ነው። እኔን አትጠይቀኝ፣ እኔ ገንዘብ የለኝም። ምናልባት እኔን አጥብቃ ብትይዝ ወይም ደግሞ እኔን ብትሳደብ ወይ ብሎክ ብታረግ የኔ ጓደኝነት ብቻ ነው እንጂ የምታጠው ከኔ ምንም የምታገኘው ሳንቲም የለም። ምክንያቱም ውስጤን ታውቀዋለች። ያላት አማራጭ ዱባይ መጥቼ እሱን እንዲጠይቅላት ነው። እሺ ከዛ ቀጥላ ደግሞ እየሰራው እንዲከፍላት ነው የጠየቀችኝ። አንድ የመጨረሻ ጠይቅሽና ከዛ ልጅቷ አንቺን እንዳበደረች 100% እንቀበላለን። እሺ ደግሞ አሁን ምን ቀረሽ? ይቀራል እንጂ ቀላል ይቀራል እንዴ? 1 ደቂቃ 2 ደቂቃ ከ34 ሰከንድ ያለውን ቪዲዮ ፎርዋርድ አድርገሽ እንደላክሽልኝ ከሱ ቀጥሎ 44 ሰከንዱንና ቢያንስ አንቺ 7 ደቂቃ ሪከርድ አድርገሻል። ቀጥሎ መልስሽ ምን ይሆን? መልስሽን ማወቅ ፈልጋለሁ። እዚህ ውስጥ ያለው መልስሽን አንቺ መልሽ እሰጥሻለሁ ነው ያልሽው ወይስ ደግሞ ምንድን ነው ያልሽው? ቢያንስ 2 ደቂቃ ከ34 ሰከንድ ያለውን ፎርዋርድ እንዳደረግሽው ቀጥሎ ያለው 44 ሰከንዱንና
አንቺ የመለሽው 8 ሰከንድ እና 7 ደቂቃ ላኪልኝ። የመጨረሻ ገባኝ። አሁን በቃ መብረቁ ይሄንን አዳምጥ። እያደከምከኝ ያለህ አንተ ራስህ። ያንቺ መልስ ነው የመጨረሻ ብላኝ እኮ ነው ይሄን የላኩልህ። በጣም ደክሞኛል ታውቃለህ። ብዙ እያወራሁ ነው። በጨለማ ነው፣ ውጭ ላይ ነኝ ያለሁት። ዋይፋይ የለኝም። መዳም ቤት ነው የምሰራው። በጠረቀ ሌሊት ነው እየጮክ ያለሁት። ይሄ አይበቃም ካልክ አመሰግናለሁ። እንዴ ያለ ሪከርድ እኮ ነው። ምን አስፈራሽ? ሚስጥር ከሆነም ሚስጥር ነው በይ። እኔ እና ሰው የግል ጉዳያችን ያወራነውን ሁላ ሚዲያ ላይ ይወጣል እንዴ? ስለዚህ ጉዳይ ያወራነውን ላኩልህ። ሌላ እኔ እና ሰው የምናወራውን ጉዳይ በሙሉ እንዴት መቼም ገንዘቤን ስጭኝ ብላሽ የምትመልሺው መልስ ምን እንደሆነ ግልጽ እኮ ነው። የእውነት ከሆነ ተቀብዬ ሰጥሻለሁ አልሰጠኝ ብሎ ነው የሚሆነው። ሌላ ወሬ ከሆነ ገንዘቤን ስጭኝ ብላሽ ምንም ሳትመልሽ ዝም አልተደዋወላችሁ። እዚህ ጋር እንደማይወስ ስክሪንሾት ላይ እህቴ ብለሽ ጻፍሽ። ሪከርድ ያደረገችው ብሬ ስጭኝ የሚል ነው የዛሬ 8 ወር። ከዛ ቀጥላ አሁንም ደግሞ ሌላ 44 ሰከንድ ሪከርድ አድርጋለች። ከፈለግሽ እሱን አትላኪው። አንቺ ምን ብለሽ መለስሽላት የሚለው ማወቅ እንፈልጋለን። እንት ያለሽ እኔ ገንዘቧን በየወር እየሰራው እየላኩ ነው የማውቀው። ይሄንን ነው እኮ ቀጥለሽ ሪከርድ ያደረግሽው ነው ሰጥሻለሁ ነው ያልኩት። አልሰጠኝ ብሎ ነው ምን እላለሁ? የሰው ገንዘብ ታዲያ ምን እላለሁ? ስለዚህ ያለ ሪከርድ ላኪልኛ የኔ ውድ። ከዛ በኋላ አንቺ ምንም ማለት ጥያቄ አልጠይቅሽ። ልንገርህ አዳምጠኝ። አንዴ ላውራ እንዴ መብረቁ። ይቅርታ ሁላችሁም ሰላም ብያለሁ። እስካሁን አላወራሁም። ካለ ላኪለት ለመረጃ ስለሚሆን ብዙ ነገር ስለላክሽለት እስካሁን ስለደከምሽ የራስሽም ኬስ ስለሆነ ልትደክም። ምናልባት እሷን የሚጎዳ ነገር ካለ ደግሞ አንተ አታውጣው ሚዲያ ላይ አንተ ሰምተኸው እንትን በል። እሷን መቼም የሰው ልጅ ሲያወራ ብዙ ነገር ሊያወራ ይችላል። በሪከርድ ማውጣት በጣም ትልቅ ወንጀል ነው በነገራችን ላይ። አንተ ገንዘቤን ስጠኝ ብሎ ሪከርድ ላደረገልህ ቀጥሎ የምትመልሰው መልስ ምንድን ነው የሚሆነው? ምን ሊሆን ይችላል? አንተ ትላክልህ። ምናልባት የቀጥላ ልታወራም ትችላለች እኮ ሌላ በውስጥ አንተ አሰማውና መውጣት ካለበት ታወጣዋለህ። አውጣው ትላክልኝ። ሌላ እሰጣለሁ ብላ ሌላ ጨምራ ያወራቸው ነገር ካለ አላዳምጣችሁም፣ አልሰጣችሁም። እኔ ራሴ ነኝ የማዳምጠው። በቃ ኦፍ ኮርስ አሪፍ ነው። ላኪለት ውጭና ላኪ ገንዘቤን ብላት የመለሰችው መልስ መስማት ይፈልጋል። ቀጥሎ መልሳላታል። ለዛውም ከ15 ሰዓት 11 ሰዓት ከ40 ሪከርድ አደረገችላት። ከዛ እሷ ደግሞ 8 ሰዓት ከ43 ላይ ሪከርድ አደረገችላት መለሰችላት። ሌላ ወዳውን ቀጥላ 4 ሰዓት 14 ሰዓት ከዚያን 8 ሰዓት ከ51 ላይ 7 ደቂቃ ሙሉ ሪከርድ አድርጋላታለች። 7 ደቂቃውን እንኳን ቢቀር 8 ደቂቃው ነው። አይውልህ ማብረቁ። እኔም ወደ 4 ዓመት እንግዲህ የተጠጋው ነው ድምጼ ከታፈነ ማንድም ብዙም ሰው ድምጽ የሆነኝ እኔ እዚሁ አብቻሳ ጋር ማወያየሽ ሳትወጣ እንዳወራ ብትወጣም ጉዳዩ እነሱ ጋር ስለሆነ ትነግሪያቸዋለሽ። አሁን ተረጋግተሽ ቁጭ በይ። የእሷ ይለቅ ይሄኛው ገል የምትልኪልኝ ነገር ላይ ካወራሽበት ቦታ ከዚህ ውጪ ሌላ ነገር ካወራሽ ለማንም አልከፍተውም። ብቻ መልስሽን ማወቅ ስለፈለኩ ነው። ራሰጥሻለሁ። ቢያንስ 8 ሰከንድ አላቂያት። ላኪለት ሁሉንም ላኪለት። ለምን ሲጀመር ላኪለት። እሱ ቃል ገባልሽ አይደል? በቃ እሱ ይስማው፣ ችግር የለውም። እኛም ይሄም ህዝቡን መስማት ያለበት ነገር ካለው ይሰማዋል። የማይሰማ ከሆነ ደግሞ እሱ ሰምቶ እንትን ይለዋል። እንዴ አንድ ሰው በ11 ሺህ ያር እየከሰስክ ዝም ብሎ ቆፈራጅ መሆን አይቻልም። ሙኒት የተቀመጠችው እዚህ ቦታ እንደሆነ ሰቡት። በነገራችን ላይ ሙኒት ሁላችሁም እዚህ ጋር ታውቁታላችሁ። ወዴ ነጭ ዋለው እኔ ጋር ልብስብስ ከሌ ከፋው ላይ ከፋው አይደለም። በእውነተኛ መንገድ ከመጣ ለምን ጋነም አገባ ይመለከተኝ። ለምን የላቴ ልጅ ማውራውን ነገር መስፈታት እሺ። ወዘን ታናሽ ይሰምሻል? አዎ ይሰማኛል። የዘመነ ካሴ ሚስት ነሽ ወይስ ወዶሽ? ትክክለኛ በመጀመሪያ ደረጃ ስለ ፖለቲካ አይደለም እያወራን ነው። ስለ ዘመነም ሆነ ስለኔ አይመለከታችሁም። ስለ መረጃችሁ ብቻ ጠይቁኝ። ስለማያገባችሁ ጉዳይ አትናገሩ። ምንድነው ነው ያወራሁት? ፖለቲካን እንደው ሁሉም ነገር ፖለቲካ ነው እንደዚህ ቤት ውስጥ ፖለቲካ ማለት በጭራሽ። ሲጀመር የዘመነ ስም ዝጋ ለምን ይነሳል? ምክንያቱም የዘመነ ሚስቱ ነኝ ስለምን ብዬ አላቅም። ወደሽትም አይደለም የዘመነ እህት ነኝ እንጂ የዘመነ ይኸው እዚህ ጋር ስሙ እኮ የዘመነ ታናሽ ነው የሚለው ገብቷል አይደለ? ስለዚህ እዚህ ጋር ዘመነ ምን አገባችሁ ስለ ዘመነ ሲጀመር? ዝምድናሽን ነው የጠየኩት። ተትዋ ዝምድና መጠየቅ ምን ችግር አለ? አይ አጠይቀኝ እንኳን አንድ ቃል እኮ ፖለቲካ አወራችሁ አትበይ። ሙድ እያልሽብኝ ነው። ማርያምን አይደለም እንዴ 8 ሰከንዱ 8 ሰከንድ እኮ ነው። ከዛ ቀጥሎ ያለው ከዛ በታች ያለው ግን የራሳችን ጉዳይ ነው አልኩኝ።
በቃ ወላሂ ካልፈለግሽ ለሰው አላሰማም። ከዛ በታች አለ ሰላም እንዴት ነሽ በቃ ምናምን ብለሽ አቋርጠሽ ከእንደገና ያወራሽ ቁም ነገር ነው ፈልገው ነው ሰላምታ ነው የፈለኩት እኔ ለኔ ላኪልኝ ወላሂ አላወጣው ወላሂ ካልፈለግሽ አላሰማም። ገነት አንቺ ምንድነው خلاص እኛ አለን አይደለም እንዴ እኛ እኮ አንቺን ብለን እኮ ነው እዚህ ጋር ቁጭ ያለው ላኪለት አለ አንድ ነገር ከወጣኛ መብረቁን አንተን አንለው ላኪለት ይስማው የግል ጉዳያችንን ለሚዲያ ላይ የግል ጉዳይ የሚሆን በቃ خلاص እሱ ማወቅ ከፈለገስ ላኪለት የዚህ አውጥቶ ቢያሰማውስ ምን ሆነ ነው ማሰማም ያኩሽ እኔ እየተናገርኩልሽ አይደለም እስካሁን ያቀረብኩትን ማስረጃ በቂ አልሆን ብሎ ነው ወይ ወላሂ የሰው ሚስጥር ለመስማት የተዘጋጃችሁ ነው ገኒ ክርክሩን ታይና ሂደሽ ቴንሽን አትሁኝ መጀመሪያ ትክክል ሁኝና በስርዓት አንዴ ገኒ ይሄ የሁለተኛው እሷ ያንን ብሬን ሲጽኝ ሚዲያ ላይ ከምንወጣ ብላ ካለች በኋላ ቀጥላ እንኳን 44 ሰከንድ 44 ደቂቃ 44 ሰከንድ ደግማ ሪከርድ አደረገች ተመሳሳይ ወደው ከዛ አንቺ 8 ደቂቃ ሰላም ብለሽ ያሁን የላክሽልኝ ሰላም ካልሽ በኋላ ሌላ 7 ደቂቃ ከ6 ሪከርድ አድርገሻል ሶስቷ ገንዘቡን ከጠየቀች በኋላ ቀጥሎ ሌላ 44 ሰከንድ ሪከርድ አድርጋለች የገንዘቡ ትታ ሌላ ጉዳይ አድርጋ ለዛ ከሆነ መልስ የሰጠሽው ሳትልኪልኝ 44 ሰከንዱ ብቻ ላኪልኝ አይ ስለ ገንዘብ ነው የመለስኩት ካልሽ ደግሞ ላኪው መስማት ያለብኝ ፓርት ገንዘብ ለሱ እንዳበደርሽ ምስክር ከሆነኝ ሌላ ያወራሹ ምንም ይሁን ምንም አይመለከተኝም አላወጣውም ገብቶሻል አይደለ ገብቶሻል ቃል ገብቼልሻለሁ አላወጣውም ብቻ መጀመሪያ ላይ የምታወሪው ምን እንደሆነ ማወቅ ፈልጋለሁ ሽሬናት አሁን መልክልህ ከዛ ሪከርድ ቀጥላ ያወራችኝ ነው አንቺ ምረጭ ለምሳሌ ከዛ ብሩን ከጠየቀች በኋላ ቀጥላ ያወራችሽ ሪከርድ ነው መልስ የሰጠሽው 7 ደቂቃ ወይስ ብሩን ጠይቃሽ ነው 7 ደቂቃ መልስ የሰጠሽው ምረጭ አንቺ ጠይቃይ 7 ደቂቃ አብራርቻለሁ ስለያንዳንዱ ነገር እስከዛሬ እንዴት እንደቆየን ስለ ሁኔታ ሁሉ አብራርቻለሁ ያንን ግን እንደዚህ ሚዲያ ላይ የሚወጣ ስላልሆነ ለመላክ ፈቃደኛ አይደለሁም አልክም ይሄ ነው ማለት ነው ምክንያቱም ሊያላክሽበት ምክንያትሽ ምንድነው ማለኪበት ይሄ እኔና እሱ የግል ጉዳይ ነው እንዴት ነው የግል ጉዳይ አደባባይ ላይ የሚወጣው እሺ ለኔ ላኪልኝ ቆይ መብራቁ አይንካ እዚህ ጋር ምን አለ መሰለ መብራቁ ትላክልኝ ላኪው ልስማው እኔ አንዴ ሰምቶት እንትን እንዲለው አደርጋለሁ ችግር የለውም ከፈለክ ፓርቱን ብቻ ይኸውልህ ስለ ብሩ መልስ እነግርሃለሁ ችግር የለም እዚህ ጋር እኮ ሐቅ አለ ይሄን ሁሉ እኮ የሚቋጨው ምን መሰለ ልጁ ያው ወጥቶ መናገር ፈቃደኛ አልሆነም በሱም በኩል የሚመጡ ሰዎች መሐላ የሚባል ነገር እዚህ ጋር ሰራ አለ እንጂ ማለት ነው እንደኔ በበኩሌ ቢሆን አንድ ሙእሚን ወላሂ ብሎ ከማለ ነው አለቀ ነገጣት አላህ ፍርዱን ይሰጣል እሱ አልተበደርኩም ብሎ ቢመልኩ ይሄ ጉዳይ ሁሉ ይቋጭ ነበር ወይ እሷ ስትምል የሚያምና ሰው ቢኖር ይቋጭ ነበር ግን እንዳትልኪልኝ አብዱ ላንተ ተላክልኝ ምክንያቱም እኔ ሌላ ቀላቅላ ያስረዳችሁ ነገር ለኔ መጥፎ ለሷ እኔ የፖለቲካ ፓርቲ ደጋፊ ስላልሆነ ላንተ ተላክልህና አዳምጠህ ትነግረኛለህ ገብቶሃል አይደል እሺ አብዲና ፓርቲ ስላል በግል ከሆነ ከዚህ ልጅ ጋር የተገናኘ ካልሆነ አብራችሁ ማትተዋው ካልሆነ በቃ እንደዛ ተጠብቅ እሷ ትጠይቃለች የሷ ገንዘብ ከሷ አካል ብሩን ሳይመልስላትና ከሷ ሳይሳካ መናገር ይችላል የዘሜታ ነሽ እኔ የምጠይቀው ጥያቄ ልክ ባባና ሱልጣን እንደሚሉ እንዳወራድ ሰውኛላችሁ መናገር ይችላል እሺ የዘሜታ ነሽ እዚህ ነገር አለ አይውልህ መብረቁ እዚህ ጋር ማለት ነው አንደኛ ነገር እንደማንኛውም ሰው ፍትህን ወይም እውነት ይዛችሁ እንድትፈርዱ እንጂ ልዩነት እንዳለ ሁላችሁም ሳናምን ቀርተን አይደለም ከሁላችሁም ጋር የተለያየ ልዩነት አይደለም
በተለያየ አቅጣጫ ያለን ቀርቶ እህትና ወንድ መካከል እንኳን ልዩነት እንዳለ ቢሆንም እንኳን እውነትን ለመናገር እውነትን ለመጋፈጥ ሁላችሁም ለህሊናችሁ እንዲሰሩ ፈልጋለሁ። አንደኛ ነገር አንተ እኔ ላልወድ ይችላል፣ አንተ እኔንም አትወደኝም፣ እኔም አንተን አልወድህም። ስለ እውነት አስነጋገር ማለት ነው። እዚህ ጋር ግን ስለ እውነት ለማውራት ነው የመጣነው አይደለ? ስለ እውነት ለማውራት ስንመጣ ገነትና አብዱ እንዴት ተገናኙ የሚለውን ኮሙኒቲ ሳይሆን ከሁሉም ሰው መስማት አለብህ። ሲቀጥል ደግሞ የዘሜ ታናሽ የዘመነ ሚስት ናት ወይ? ይሄ ምን አገባችሁ? ዘመነ ለማንኛውም ህዝብ ለአማራ ህዝብ አማራ ነው፣ እኔም አማራ ነኝ። እኔና ዘመነ የሚያገናኝ አማራ ነው። ዘመነ ሚስት ሞሪሽ አይደለም እህትዋ፣ ለምን እንደማትረዱ አላውቅም። እኔ ያገባኝ የዘመነ ታናሽ እህቱም ውሽማው ልትሆን ትችያለሽ፣ እሱ አይደለም ያገባኝ አብዱን። አዳምጠኝ። በዚህ ሀቅ ወሬ ውስጥ የዘመነ ስም በፍጹም ማንም ሰው እንዳልፈው አልፈልግም። በመጀመሪያ ደረጃ የዘመነ ስም እዚህ ጋር ሽፋን ሊሰጥ አይገባም። አድርገሽ አምልኪው እከካ ምን አባቷ ትላለች ቆሻሻ። ምን ትጠይቂው ጥያቄ መልሺ። ገንዘብ አበዳሪ ነኝ ካልሽ ገንዘብ ስታበድሪ እንዴት እንዳበደርሽው መቼ እንዳበደርሽው ከየት አምጥተሽ እንዳበደርሽው ትጠየቂያለሽ። ከፈለግሽ ታቦክረጭለት ይመለከተኛል እንዴ? አንቺ ይሄን አብዱ የሚባለውን ግለሰብ ገንዘብ ሰብስበሽ ለዘመነ ነው እያልሽ አስገባ ትይዋለሽ አትይውም ተብለሽ ስትጠየቂ መመለስ ነው ያለብሽ። እንደዛ ከሆነ እንዴት አበደርሽ ብዬ ጠይቅሻለሁ። hala እሺ ዘይን አብሽር። አሁን አዳመጥኩት። ጠይቅ በጣም ነው ገኒ፣ በጣም ነው ማዝነው። ይሄን ሪከርድ ልከሽ ጉዳዩን ባንዲ ለምን አልቋጨሽውም? ይሄን ሁሉ ሰዓት እንትን የምታባቢን በእናት ለይሄ ሪከርድ ነው እንደገና ሌላ ሙድ ስታስይዤ የነበረው። ይሄን ሪከርድ ለምንድን ነው ለመብረቁ ያላክሽለት? ምኑ ነው የሚያስፈራሽ? እዚህ ሪከርድ ላይ ምኑ ነው የፈራሽው? በፈጠረሽ እስኪ ንገሪኝ አንቺ። ሪከርዱን ሰማሁት ነው። አሁን ይሄ ሪከርድ እንዳይሰማ የፈለግሽው ምኑ ላይ ነው? ምኑ ላይ ነጥብ ጥለሽ ነው? እስኪ በፈጠረሽ የመልሽልኝ። ጣ ነው የምታሳዝኙ። ይሄ ሪከርድ ብትሰማው መብረቁ አንተ የራስን እንትን ማለት ትችላለህ። በጣም ነው በጣም በቃ። እና የሰው ልጅ እንደዚህ አይነት ለኔ እንደተናገርሽው ሆነሽ ይሄን ሪከርድ በቃ እሺ፣ አሁን ሪከርድ ላይ ምን ተረዳ? ምንድን ነው ያለው? እኔ የራሴ ውሳኔ ነው የምሰጠው። የራሴን ውሳኔ ስሰጥ ብር ተበልተሻል፣ በቃ ብር ተበልተሻል። ሁሉም ነገር እንኳን አይደለም ይቅርና መብረቁ አይደለም ይሄን ሪከርድ መስማት ያለበት፣ ኢቭን እዚህ ህዝቡ መስማት አለበት ይሄን ሪከርድ ቢሰማው ማለት ነው። ምንድን አለው ልጁን እኔ በዚህ መልኩ ብጠይቀው ይሄን ቢለኝሳ ያለው ፍራቻሽ እንደ ገለጽው እና ሌላ ምን ያነሳሽው ነገር ኖሮ አይደል? ይሄን መላክ ምን አስፈራሽ? ጠይብ ለምንድን ነው ሰው እኮ አንድ ነገር ይሄን አድርግ አላደርግም ምናምን ሲባል እኮ ይሄ ነገር ሌላ ነገር አለ ማለት ነው ብሎ ማወዛገብ ነው። ሰው ለምን ማወዛገብ አስፈለገ? እንደውም ሐቁን የሚያወጣልሽ ይሄ ሪከርድ አይደለም ወይ? እሺ ላክለትና ያስደምጥልኝ። ያው በቃ በዚህ እንገላገላለን። እሺ ጥሩ። አንቺ ራስሽ ላኪልኝ ወይ እሱ ላኪልኝ? ላኪልኝ ወንድም። በቃ ጋይስ አሁን የምናዳምጠው ሪከርድ ብር እንዳለበት ለሱ እሱ ብር እንደወሰደ ሃይበለኝ እኔ ባንዴ ልላክልህ። ሃይበለኝ ባንዴ ልላክልህ እኔ በዋትስአፕ ሃይበለኝ ማሩ። እሺ በዋትስአፕ ቁጥር የነ እንትን ልክልህ የለ በዋትስአፕ ሃይበለኝ። አንድ ሰው የሆነ ነገር አትላኩብኝ ምናት ሰው የሚናገረው ነገር አዳምጦ ነው። ይሄን ነገር ተናግረሽ መጀመሪያ ጉዳዩ ህዝቡ ሰምቶት ግልግል ማለት ትችይ ነበር። ግልግል ሁሉን ነገር እዚህ ግራ ቀኝ መሄድ አላውቅበትም። አንድ ሰው ተዘርፍ ያለው ብሎ ተናገረ አልዘረፍኩም የሚል ሰው ደግሞ ወላሂ እኔ ሙስሊም ነኝ በዚህ ነው የማምነው። በነገራችን ላይ ወላሂ አላረኩም ካለ ወላሂ አላረኩም ነው። ሙስሊም ነው፣ እየሰገደ ነው፣ ረመዳን እየመጣ ነው። አንቺ ደግሞ በእምነትሽ ምለሽ ይሄ ነገር ወላሂ መቼም ቢሆን አያመልጥም ማንኛውም ሰው። አንድ ሰው በውሸት ቢምል ወላሂ አያመልጥም። ቀርቶ አይደለም በየትኛውም ብታስመዝሉኝም ብታስገዝቱኝም የሃይማኖት አባትን ቢመጣ ሀቅና እውነት ስላለኝ እምላለሁ። ምን ችግር አለብኝ? ጀመር እዚህ ጋር ያላችሁ ሰዎች ገኒ ከዚህ ግለሰብ ላይ ብር ሳትፈልግ አይደለም የሁሉ ነገር የመጣው። ያን ገንዘብ እሱ የካደበትና ገንዘቡ ያልተመለሰለበት ምክንያት አለ ነው መሀል ላይ የኛ ጥርጣሬ እሱ ነው። ባክተናል ሃይበለኝ ዋትስአፕ ላይ መብረቁ ዋትስአፕ ላይ ልላክልህ አፍሪክፈትና እሺ ከሜሴንጀር ወስጄ እንትን እልሃለሁ። እሺ ከፍቷል ወይ ከባዩ ላይ ሴቭ አድርገህ ቶሎ ማትልክልኝ እስከሚከፍት ድረስ ከ8 ሰከንዱ ቀጥዬ ነው ሪከርድ ያደረኩትን የላኩት። ደቂቃውን በደንብ ቼክ አድርገህ መብረቁ እኔ ላክልህ ወይ እንዴ?
አንቺ ላኪልኝ በቃ እሺ ጠብቀኝ። እኔ እኮ ትልቅ ሚስጥር ያለው መስሎኛል። ልኬልሃለሁ ማዳመጥ ትችላለህ። እኔ ምንም ትልቅ ሚስጥርም ወዲያና ወዲህ እንደዚህ የተጨመላለቀ ነገር የለኝም። አንተዬ አብዛኛው ሰው ያቀኛል፣ ከዛ በላይ ደግሞ እግዚአብሔር ያቀኛል። እኔ ስጠይቅሽ ተጨነኔ ሀቅሽ አለክም ስትይ እኮ የሌላ ነገር አስመሰለው ሰው ለማለት ነው። እኔ የተናደድኩትም በዛ ነው። ምክንያቱም እኛ አንቺ ሀቅሽ እንዲወጣልሽ በደልሽ ለምን የሚለው ነገር ይዞን መተን ስናበቃ አዳምጥ። እሺ እንስማው። ወይስ ይሄ ሪከርዱን አሰማ ከስምንት ወር በፊት ለሷ ብር ያበደረቻት ለማልሰጥ ለዚህ ልሰጥ ብሬን አስጭኝ ያለበለዚያ ቪዲዮ ላይ እንወጣለን ብላ ሪከርድ ካደረገቻ በኋላ የመለሰልችላት ነው። እንስማው። እና አንቺን ብቻ አይደለም ማንንም ሰው ያወራው ማንንም ሰው እውነቴን የምናገርሽ ነገር ማለት ነው። የጠፋሁት ለሁሉም ሰው ነው። ግን ውስጥ ሁሌ ማስብሻለሁ፣ አንቺ ታስቢኛለሽ አውቃለሁ። አሁን ምን አለ መሰለሽ አያትሽ ቢያንስ 3 አመት 4 አመት ይሆናል አይደል? ጉዳይ ይሄን ያክል ታገሰን በስተመጨረሻ እንደገና ያለ ምንም መረጃ አሁን ብንሄድ ሶሻል ሚዲያ ላይ ምን ይመጣል? ግን ቢያንስ መረጃ አሁን እኔ ቀስ ብዬ እያወራሁት ምን እያልኩ ቀስ ብዬ ስልክ አንስቶልኝ ቀርጬ ያንን ማስረጃ ብንይዝ መካድ እንኳን አይችልም። ገብቶሻል አይደል? አሁን ግን ምንም መረጃ የለም ምንም። አሁን እኔ ባለፈው ሰሚራ ላከችልኝ ደረሰኝ አይነበቡ ወልክልሻለሁ አይነበቡ። እኔ ከጊዜ ብዛት ምን ሆኖ ፌድ እንዳረጋ አላውቅም። ብር እንደገና አሁን ይሄንን የዛሬውን ለሰሚራ ልኳል 45000 ብር፣ ባለፈው ላንቺ 42000 ብር ልኳል። ይሄን እንደ ማስረጃ እንኳን ብናረጋው መጥቶሱ አሁን እንደዚህ ነበረብኝ ግን እየሰራው በየወሩ እየከፈልኩኝ ነው። አሁን መከፍላለሁ ካለ እየሰራ ይክፈል ከማለት ውጭ ማንም ሰው ምንም ሊያደርገው አይችልም። ሰውየው ገብቶሻል አይደለ? እስካሁን ታገሰን ብዬ ነው። ከዛ ውጭ ግን አንቺ እስካሁን ድረስ እኔ ትዕግስት መኮል ካለው ይበቃኛል፣ እኔስ በዚሁ እወጣለሁ ካለሽ ምንም ችግር የለውም። ግን እንደ አፍ ውስጥ ገብተን እንዲተባባሉ እንዲኩነው ነበር እኔ ሌቦች የፋኑን ብር ሲበሉ ኑሮ አሁን ተጋለጡ። አሁን እንዲያ ከዚህ የዘለለ ምንም ነገር የሚመጣ የለም፣ ለውጥ አይመጣም ብዬ ነው የማስበው በራሴ ማለት ነው። የሚሆነው ነገር ምንድነው? አሁን ባለሽበት ሁኔታ ገንዘብ አተሻል፣ ችግሮሻል። እኔ ነበርኩ ልረዳሽ የሚገባው ማለት ገንዘቡ ግድ አሁን ስለሚያስፈልግሽ ገንዘብ ስለሚያስፈልግሽ እንኳንስ አይደለም አብዱ ላይ ገንዘብ እያለሽ በእኔ ምክንያት የመጣ ቀርቶ አይደለም ባይኖርሽም ራሱ ማገዣ ጊዜ ነበር የኔ። ግን በጣም ብዙ ችግር ውስጥ ነው ያለሽ የመጣሁት። ያልነገርኩሽ ደግሞ ድጋሚ አንቺ ጋር ሌላ ችግርና ሌላ ነገር የምናገርበት አንደበት ስላልነበረኝ በጣም ተቸግሬ ነው የኖርኩት። በጣም ባለቤቴ እንደምታዩት ታሞ ስንት ሆስፒታል ተመላልሷል። ስንት ጉድ የብድር ብር አልቋል። እኔ እንደገና ከዛ ከመጣ ወደ ፍርድ ቤት ስመላለስ እያንዳንዱ የደንበኛ ጻፊው ታያለሽ፣ የትራንስፖርቱ ታያለሽ። እኔ ወር ደመወዝተኛ አይደለሁም እንደምታውቂው። ከገባው ጊዜ ጀምሮ ገቢ የለኝም። ስለዚህ ገንዘብ ደግሞ ያስፈልገኛል። ያንን የመጣሁበት የሜዲካሉ የምን ያንን ሁሉ ከፋይ ነኝ እየከፈልኩኝ ነው በየወሩ። ግማሹ አዘገየሽብኝ ሲለኝ፣ ግማሹ እንዲኮነኝ ሲለኝ ለራሴ ጊዜ ልስጥ። ቆይም አሁን ሚዲያ ላይ የምወጣበት ጊዜ ላይ አይደለሁም፣ እንዲህ አይደለሁም። ምን ሽፎ ከዚህ አንፃር ነው ገብቶሻል አይደል? ግን አሁንም ቢሆን ከመታገስ ውጪ ያለው ነገር አዋጭነት ያለው መስሎ አይታየኝም ለኔ። ያው እኔ ነኝ እንደዚህ ያልኩሽ እኔ የሚመስለኝ ነው እንግዲህ
ምክንያቱም ባለፈው አሁን ሳሚ ብር ወስዶብኝ 16000 አለች አንድ ልጅ አይተሻክ ሆነ ግን የስልክ ድምጽ ይዛለች። በዛ መሰረት መካድ እንኳን አይችልም። ግን የስልክ ድምጽ ባይኖራት ኑሮ ልጅ በእርግጠኝነት ሳሚ ብሩን ያስደባታል። አንድ ምንነግርሽ ነገር ለምን እኔ አይታቃታለሁ ወራኔ አላቃትም ግን ምን ታረጋለች አችልሽ? ማን ማስረጃላት? የላትም ምንም ነገር ገባሽ? አሁንችም መጋደን ካልሆነ በስተቀር ማለት ነው። ከዛው ጫጉን እኔ በየቀኑ ጨቃጨቃለሁ፣ ስልክ ደውላለሁ፣ አያነሳም። ምን አይልም። ዝም አላልኩም። አንድም ነገርሽ ነገር ኢትዮጵያ እየኖርኩ እኔ በቅርብ የሚያውቁ ሰዎች ያውቃሉ የኔን ስሜት። እንደው በየቀኑ ስለዚህ ነገር ሳላወራ ውያ ድሬ ከሆነ ይኸው መድኃኒዓለም በሰላም ሀገር ያስገባኝ ነው የምልሽ። እንደ ሙጀሌ ከሚቆጠቁጠኝ ነገር ውስጥ ይሄ ነው በጣም የሚያናድደኝ የሚያበሳጨኝ የሚያደርገኝ ማለት ነው። ገብቶሻል? ግን ዱባይ ወጣሁ። ዱባይ ከመጣሁ ለአንቺ 1000 ብር ለዛች 1000 ብር ቢያንስ ልኳል አይደለ? ስለዚህ አሁንም ቢሆን በየወሩ ልካለሁ ነው ሌላ አይልም። ፍርድ ቤት እኔ አሁን ብከሰው የታክሲ አውጥቼ የደንበኛ ጸሐፊ አውጥቼ ተመላልሼ ክስ በመሰረት አዎ በዚህ ወስጄ ነበር እየሰራው ልክፈል ካለ ፍርድ ቤት ምንም አይነት እንትን አይሰጠው። ምን ህግ ባለሙያ ማከርኩኝ እኮ። ስለዚህ ያለው አማራጭ አሁን በትዕግስት መጠበቅ ነው በየወሩ እንዲከፍል። አሁን ደግሞ የሁለታችን ምን ያሁን አገናኛቸዋለሁ ደግሞ በዚህ ነው እሰበስባቸዋለሁ በዚህ ቁጥር ማለት ነው። ብሩም ያስፈልገኛል ለእንደዚህ ስለዚህ ብር ይላክ ብለሽ ሪከርድ ታደርጊያለሽ። እኔ ሁለታችሁን ማገናኛቸዋለሁ ማለት ነው ሚለውን እንሰማለን። ግን ለሰሚራ አስገብቶ ደረሰኝ 45 ሺህ ብር ያስገባበትን ደረሰኝ ይልኮልኛል። በ30 ነው መሰለኝ ያስገባው በ30 አሁን ቅርብ ቀን 2-3 ቀን ነው የሚሆነው። እኔ ጋር አናወራም። እኔ ነኝ የማወራው እሱ አያወራኝም። ቢያወራኝ ሪከርድ እንደሚይዝበት ለመረጃ እንደምፈልገው ለምን ያውቃል። አሁን እኔንም ይዘሽ ሚዲያ ላይ ብትወጪ እኔ ሄድሽም ወጣው ዩኒፎርም ለብሼ እሱ የሚያውቃውን እዚህ ከተለያየ ኢንተርቴይንመንቶች ጋር ያወራሁኝ እንደሆነ የተሻለ ስራ እንዳለኝ ይበቃችኋል አይደል? ይበቃዋል። በቃ ከዚህ በኋላ በጣም ነው የሚያሳዝነው። እኔ በእርግጥ እንግዲህ ይሄ ነው ይሄን ሪከርድ መላክ ለምን እንደፈራች እስኪ እንደው ትነግረኝ። እዚህ ጋር የሚያሳየው የዘሜ ሚስትም ሆነች ጅኒ ቆለጥም ሆነች አበዳሪዎቹ እነማንም ይሆኑ እነማን እነሱ ገንዘብ ተጠያቂዋ እሷ እንደሆነችና ይግለጽ የሷ ገንዘብ እንዳለበት የሚያረጋግጥ ነው። በቃ አሁን ሪከርድ አድርጋ ነው የምትሉት ሰው ስለነዛ ሰዎች ማንነትና ስለነዛ ሰዎች የጀርባ ነገር ደግሞ እኛ አይመለከተንም። ላብራራላችሁ በደንብ እንግዲህ መብረቁ ዋሽታል ካላችሁ ትጽፋላችሁ ኮሜንት ላይ። መጀመሪያ ላኪ ያልኳት እኔ ነኝ። ላኪ ስላት ደቂቃውን አይቼው ነበር። ሀታ ከዛ በኋላ እንኳን ሪከርድ ብታደርግ ስክሪንሾቱ ማየት ይቻላል። ከላይ ከስክሪንሾቱ ኧረ እንደዛ ማድረግ ሰው አይደለሁም። መብረቁ ተው እባክህ። እኔ አመንኩሽ በቃ አንቺ ብር ሰጥቼ አሁን እኮ ትልቁ ችግር እኔ የምልሽን ነገር ሳትሰሚ ሪከርዱ ሌላ ሚስጥር እንዳለው አስመሰለሽ ነበር። ገንዘቤን አምጪ ብላ ከሰሰቻት የቀድሞ አንድ ደቂቃ ከ34 ምናምን ሰላም ብላ አቀር ያለ ሪከርድ 8 ደቂቃ አደረገችና ወዲያውኑ ከ43 ያችን ሪከርድ ቆረጥ አድርጋ ከላከች በኋላ ከ51 ነው ይሄንን ሪከርድ ያደረገችው። የሶስት ደቂቃ ልዩነት መቼ ነው ካላችሁኝ 31 ጁላይ የዛሬ 8 ወር ስለዋቱን ስክሪንሾት አድርጋ ላከችልኝ ከነቀኑ ከነሰዓቱ። ሪከርዱ ደግሞ ፎርዋርድ አድርጋ ላከችልኝ። ሪከርድ የተደረገ ሳይሆን ፎርዋርድ የተደረገ ነው። ሀታ ይሄ ልጅ ብሩ አለበት ማለት ነው 100%። ከዛ በፊት የሰሩት ስራ ምንድነው? ገንዘቡ ምን ሰርተው አመጡት? ጅኒ ቆለጥ አብረው እንኳን ሶስቱ ለፋኖ ብሎ ገንዘብ ሰብስበው ቢሆን እንኳን ያመጡት የዘሜታናሽ ገኔን አጠይቃትም ነበረ። ገኔ ምንም ሰርታት አንተ አያገባኝም ያን ገንዘብ ግን እሷን እያስጨነቀቻት መሆኑ ሪከርዱ እየሰማችሁ ነው። ከዛ በፊት በፋኖ ስም ሸቀሉ አልሸቀሉ አይደለም። ስለዚህ ይሄ ልጅ ገንዘቡን ለምን እንደማይመልስና ለምን እንደዚህ እንዳደረገ ማወቅ ፈልጋለን። 1000 ያለችበት ቦታ ላይ 1000 ብር አስገብቶ እህትዋ ገንዘባችሁን እከፍላለሁ 1 ሚሊዮንም ቢሆን እናንተ ከፋችሁ ገንዘባችሁን እከፍላለሁ ብሎ ይላከበታል ይጻፈበታል። ማሳየት ይችላል። ሀቅ የሚወጣው ጠንከር ያለ ጥያቄ ተጠይቆ ተጨቃጭቀን ከዛ በኋላ ነው።
ሞኔታይዝ ካለሽ ደስ ይለኛል። ምክንያቱም እነዚህ ሪከርዶች የሪከርዶች ናቸው። ልጆቹ ብር አበድረዋታል። ልጆቹ ደግሞ ብሩን አምጪ ያለ በዚያ ሚዲያ ላይ ልናወጣሽ ነው እያሉ ያስፈራሩበት ሪከርድ አለ። እንግዲህ ከዚህ በላይ እኛም ወንጀል ውስጥ ባንገባ ጥሩ ነው ብዬ ነው የማስበው። ምን ካለሽ እስኪ የምትጠይቂው ጥያቄም ካለ ማብራሪያም ካለ መረጃም ካለ ማውራት ትችያለሽ። የሚኖረው ዱባይ ሊሆን ይችላል። ዱባይ ነው ልጁ። መብረቁ አንድ ጊዜ ልናገር እሺ። የትም ሊኖር ይችላል። እናቱ ሆድ ውስጥም ሊኖር ይችላል። ይኸውላችሁ አንድ ሰው ክፉ ስራ ሲሰራ ሰው ሳይሆን ዋጋ የሚያስከፍለው አምላክ ነው። ይኸውላችሁ የተገፋ ሰው ጉልበት አለው፣ አቅም አለው። የተበደለ ሰው እኔ ሙስሊም ነኝ፣ ገኒ ክርስቲያን ነች። በሷ እምነት እኔ አላምንም። የኔ አምላክ አላህ ነው። አላህ ሱብሃነሁ ወተዓላ የማንን ዱዓ ይሰማል? የተበዳይን ዱዓ ይሰማል። ሙስሊም ሊሆን ይችላል፣ ሃይማኖት ላይኖረውም ይችላል። የተበደለን አካል ግለሰብ ዱዓ የገኒን ለምሳሌ ክርስቲያን ነች፣ በአላህ አታምንም። በእኔ እምነት ደግሞ አላህ ትክክለኛ አምላክ ነው ብዬ ነው የማምነው አይደለም። እምነቴ እንደዛ ነው። የገኒን ድምጽ ግን አላህ ይሰማል። ምን ስትሆን? ስትበደል። ይባባናል። የተበዳይን ዱዓ ፈጣሪ ይሰማል፣ ወደዳችሁም ጠላችሁ። ስለዚህ በዙሪያው ሚሊዮን ወታደሮች ሊኖሩ ይችላሉ። ድርምስምስ ነው የምንወጣው። የለኝም ነው ምክንያቱም ማስረዳት ነው። ግን የሚኖረው ዱባይ ሊሆን ይችላል። ግን ሁሉም ሰው የራሱ ነው ደካማ ነው። ከፈጣሪ በታች ማንም የሰው ልጅ አንተ ተባብተናል። ማንም ምንም ማድረግ አይችልም። ስለዚህ በፌክ አካውንትም እየሰማህ ከሆነ ይሄን ነገር አታራዝም። ከሌለህም የለኝም ነው ተባባል። ወይም ደግሞ ሌላ መንገድ ብዙ መንገዶች ሊኖሩ ብዙ አማራጭ አመቻችቼለታለሁ። መብረቁ እየሰራ እንዲከፍል ሁሉ ከ500 ድርሃም ጀምሮ ሁሉ ክፈል ብያለሁ። ያላደረኩት የለም። አንድም ነግረህ ነገር አሁን ይሄንን ሪከርድ ራሱ እንዴት እንደተቀመጠ አላቅም እንጂ እንዲህ አይነት ነገር ይመጣል ብዬ አስቤ አላስቀምጠውም። አንድም ነገር በጣም የዋህና ንጹህ ልብ ያለኝ ሰው ነኝ እኔ። ግን በየዋህነቴ በጣም ብዙ ሰው ሊጫወትብኝ ይሞክራል። ግን እግዚአብሔር እያወጣኝ እዛ አድርሶኛል። አንድም ነገር አሁን ስክሪንሾቱን ላኩልህ መቼ እንደሆነ ድምጹን ሰማኸው። እንግዲህ ምንም ከምን ጋር አገናኝተው ደግሞ ሌላ ነገር ውስጥ እንደሚገቡ እግዚአብሔር ነው የሚያውቀው። በጣም ደክሞኛል እኔ ግን አሁን የፋኖ ገንዘብ ነው እንትና የሚብለው እዚህ ጋር ቁማር በለው። ለምን ጠያቂዋ ገኒ አልስማማም ነበር። ለምን ለፋኖ ያለች ገንዘብ ተሰብስባለች ይባላል። እሷ አንቺን እየጠየቀች ነው ይሄን ገንዘብ ገብቶሻል። አንቺ ደግሞ እሱ ይስጠኝ እያልሽ እየጠበቅሽ በመሀል ያለሽው አንቺ ነሽ። አንቺ ቦታ ነሽ አይደል? እውነት ነው። እኔም ለህዝቡ ይሄንን ነው ያስረዳው። ደግሞ ውስጥ እንዳለሽ ነው ሌላ አዳ እንዳለብሽ ነው የሚናገረው። የዛሬ 8 ወር ባለቤትሽ ለማሳከም ብሮች እንደተበደርሽ ተናገርሻል። ይሄን ሪከርድ ኖሮ ነገም አይፈታም። አሁን ግን ከፈለገችም ለፋኖ ተሰብስብ፣ ከፈለገችም ለጅኒ ቆለጥ አይመለከተኝም። ይሄ ልጅ ብር አለበት። ሐራም አለይኩም ወላሂ ላዚም በጣም ምናልባት እንደ ሙሊትም ይሄን ሪከርድ ስላልሰሙት ላይረዱ ይችላል ነበር። ጭራሽ ይሄን ሪከርድ ስሰማ ብቻ ነው ያመንኩሽ። ረቁ ሸር ይደረግላት ለሙኒት ታለች። ሙኒት አስገባት። ሙኒት መታ አበባ እየሰጠች ነው። አንተ አንበሳ ነው መሰጠት ያለበት አበባ አይደለም። አመዛዝነህ ሁሉን ነገር ስለምትጠይቅ በጣም ታስደስተኛለህ። እዚህ ጋር አንድ ነገር ልገልጽልህ የምፈልገው እነዚህ ልጆች አብሮ ስራ በሚሰሩበት ሰዓት ነግሬሃለሁ። እሷ ያመጣቻቸው ማቴሪያሎች ሽፎኖች ነበሩ። ኦኬ፣ እዚህ ጋር በደንብ አድርገህ ያዘኝ። ኦኬ፣ ማንም ኢንተራፕት እንዳያደርገኝ ስማ። አንተ ያመጣቻቸው ሽፎኖች ነበሩ። ስራውን አቁማ ከሌላ ሰው ጋር ልትሰራ ስትሄድ እነዚህ ሽፎኖች ቀሪዎች ናቸው። ኦኬ፣ አይደለም 4000 1 ሚሊዮንም ቢሆን የእናንተን እከፍላለሁ እንጂ አላስቀይምም የሚለው የእሱ ሜሴጅ የነዛ የሽፎኖች ናቸው። 2080,000 ድርሃም ሲከፍል 80,000 ብር ከፈለ። ከዛ ደግሞ ሌሎቹ ሽፎኖች ተሽጠው 138,000 ተገብቷል። 1 ድርሃም የለም። በሰዓቱ ዲል ባደረጉበት በ17 ከ30 ሂሳብ ያንን ደግሞ ልክ የለሃለው ዋትሳፕ እያየህ አይደለም፣ ያው ስትወጣ ስለምታየው ነው። ማብራሪያ ደግሞ ከኔ ሊሆን አይችልም። እኔ ላብራራልህ አልችልም። በዲቴይልስ ሊገልጽልህ የሚችለው እሱ ነው። በመሃላቸው የስራ ብር ይሄ ነው።
ነገርኩ። እሷ በእንትኗ መታለች በገንዘቧ እቃ ከአቅራቢዎች ተቀብለዋል። እሱ በጉልበቱ በመኪናው እየዞረ ለከስተመር እየሰጠ እየተሸጠ እቃ የተቀበሉት ግን በምንድን ነው? በብድር ቱጌዘር ኖት ሙብ እሷ ተበድራ አምጥታ ሰጠችው። ላ አንድ ላይ ወሰዱት ይሄንን እቃ። እሱ ጋር ቀረ፣ ተሽጦ መግባት አለበት። ኦኬ አልካዳትም። ምን ተደረገ? ትታ ስለሄደች ነው። አበድር አይደለም ብድር አይደለም። ትታው ሄደች። ከሌላ ኑር ከሚባል ልጅ ጋር ስራ ሰራች። ኦኬ አሁን እኔ ኑር ራሱ አላውቀውም። ከዛ የቀረው ይሄ 2000 ተመለሰ፣ 80,000 ማለት ነው። ከዛ ደግሞ ቀጥሎ የቀሩት በ17,000 ከ30 ታስቦ ተላከ። ማብራሪያውን በውስጥ በኩል ልኬልሃለሁ። ከዛም አልፎ ደግሞ ቀጥታ ቁጥርህን ስጠኝ። እያንዳንዱን የምትፈልገውን ነገር እየተነተን ከአንተ በምትፈልገው መንገድ ከኔ በላይም ሊያስረዳ፣ እኔ ከሱ የሰማሁትን ነው ማስረዳ። ኦኬ አንተ ግን ከሱ ደግሞ የልብህን መጠየቅ ትችላለህ፣ የልቡን መስማት ትችላለህ። እኔ በተረዳሁት መጠን ነው ማስረዳ። ኦኬ ስለዚህ አሁን ሙኒት የተናገረችው ከቅድሙ 1000 ልኮ ይሄንን እሰጣለሁ ያለበትን ሜሴጅ በተመለከተ ነው። እሺ አሁን የዛሬ 8 ወር አካባቢ ላይ ኢስዋር ከደረገችውን ቅድም ፈርታ ነበር አንዳንድ ነገሮችን በማለት ስለምታወራ ከዛ አንፃር የ5000 ድርሃም አለበት የተባለው በሰሚራ በኩል ያለውን ያኔ ከፍለዋል ማለት ነው በስራ። እዚህ ጋር ቆይ አይ እሱን ትጠይቀዋለህ። እኔ አንድ ጥያቄ አለኝ ላንተ ለራስህ። እዚህ ጋር እየተናገረች ያለችው ተበዳሪ ገነት ካበዳሪ ወስዳ ሰጠሁኝ ለሱ አለቻት እንጂ ምን ማረጋገጫ አለ ለመስጠቷ? ካሽ ብር የሰጠችበት የንግግርም ሆነ አሁን እንዳቀረበችው መረጃ ማለት ነው። አሁን ክሊር የሆነ መረጃ አቅርባለች። ለምሳሌ ምን መረጃ አለ? ለስራ እንኪ ለስራ ይሄንን ገንዘብ ለስራ ከሷ ከአበዳሪዋ ተበድራ ወስዳ ለማን ነው ስሙ አብዲ የሰጠችበት ምንድነው መረጃው? ጀስት እሷ ስለተናገረች ነው፣ እሷ ስላለች ነው። እኔ እዚህ ጋር መጥቼ አብዶ ሰርቆኛል ስላልኩ አብዶ ሰርቋል ወይ ብለህ ታጣራለህ። ግን አብዶ ሰርቆሻል ብለህ ግጥም ብለህ አትለኝም። እቺም ልጅ እኔ ከሷ የተበደርኩት ለሱ ለመስጠት ነው ስላለች ብቻ ነው የምትቀበለው ወይስ አንተ የተሰጠ መረጃ አለ? ለሱ ለመስጠቷ ምንድነው መረጃው? ሌላ መረጃ ያስፈልጋል እንጂ ለምሳሌ አብዱ ከዚህ ልጅ 5000 ብቻ ገኒ ከዚህ ልጅ 5000 ድርሃም እንደተበደረ መረጋገጫ ሰጠች። አሁን ከንግግሯ አው መልሳለው እሱ ነው ሰበቡ ብላለች። እሱ ሰበብ ለመሆኑ ምንድነው መረጃው? ጀስት እሷ ስላለች እሱ ደግሞ ያን የዛብሮ ተጠያቂነት እሱ ኮን ምናልባሽ ከፍያለሁ እኮ ሊል ይችላል። እሱን ለመጠየቅ ደግሞ እሱን ለማቅረብ ከዚህኛው 5000 ብር መበደሯን ለማረጋገጥ ነው እንጂ ለሱ በትክክል ያስገባችበት ካለ ደግሞ ረሲት ትጠይቃለች፣ ላኪልኝ ያላት ትጠይቃለች። ከሱ ጋር የተጻጻፈችውን እንኳን ጠይቃለን። አሁን ያረጋግጥ ነው ምንድነው? ለልጆቹስ አንዳንድ ሺህ ብር ያስገባው ለልጆቹም አንዳንድ ሺህ ብር ያስገባው ተናግሯል። 80 ማስገባቱ ጽሁፍ ልኬልሃለሁ። መብረቁ ቅድም አሁን ሙኒት የሌላ የተሰበሰበ ነው እንጂ ጭራሽ የልብስ ንግድ የሚባል ነገር የለም ነበር ያለችው። ሌላ ጉዳይ ነው። እኔ አላልኩም ንግድ የለም አላልኩም። ሽፎን ነበር ያለው፣ እንዲህ ነበር ያለው። ፓርትነር ማለት በአማርኛ ንገራት ፓርትነር ናቸው ነው እንጂ ያልኩት ንግድ የለም አላልኩም። አንቺ እሱም እቃ ወሰዳችሁ ከልጆቹ በነፃ ኦኬ፣ በነፃ መክፈል ያለባችሁ ለነሱ ነው። አንቺ ጥለሽው ስለሄድሽ እኮ ነው እሱ ሸጦ የከፈለው። አቢቲ ክሊር እንዲሆንልሽ አንቺ ታውቂዋለሽ። የማያውቀው ክሊር ኧረ እኔ ለማንም ክሊር እንዳደረግልኝ አልጠብቅም። እኔ ራሴን በደንብ አውቃለሁ። ሙኒት አንቺ ነሽ የማታውቂው። በማታውቂው ግን እየተኮነንሽ ነው። አንድ የምነግርሽ ነገር ግን አሁን ምን አረጋገጥን? ከሁለት ልጆች ብር እንደተበደርሽ እኮ አረጋግጠናል። ወደ ኋላ አትመለሽ አይደል? ያ የተበደርሽው ብር አብዱ ጋር እንደነበረም ከሁለቱ ጓደኞች ጋር ነው ያወራሽው፣ ከሱ ጋር አይደለም አይደል? ከሱ ጋር ያወራሁትን ደግሞ እኮ ልኬልሃለሁ። ኧረ ተው አንተዬ፣ ምን ሆነህ ነው? እሺ ተረጋጊ። ቴንሽን ሆነሽ አታወሪ አንቺ። በስነ ስርዓት በስነ ምግባር አወሪ። በቃ ቴንሽን ከሆንሽ በቃ ዝም በይ። ወይ
ቀጥታ ቁጥርህን ላክልኝ። እሱ ሬዲ ነው፣ አሁን ቁጭ ብሏል፣ ሊደውልልህ ነው። የፈለግከውን ጥያቄ እንድጠይቀው ሬዲ ነው። የቀጥታ ቁጥር በዚህ በሚዲያ ላይ ያው ባዮ ላይ ያለው ነው። ራሱ አሁን ዋትስአፕ ምልክበት ቀጥታ ነው 60 መጨረሻው። ኦኬ እሺ፣ በዛም ወርክ ኦኬ እሺ። ሚዩት አድርገህ አውራ የምትል ከሆነ አደርግልሃለሁ፣ ችግር የለም። ስትደውል ግን ተዘጋጅተህ ደውልልኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተ አብዱ ነህ መጀመሪያ? አዎ አብዱ። እሺ ይሄ አብዱ ነው ጋይስ። እሺ ሚዩት አድርጌ። ለምንድን ነው ሚዩት የሚሆነው? ህዝቡ ፊት አያወራም እንዴ? ለምን ሚዩት ይሆናል? የሚያወራኝ ነገር ካለ ላዳምጠው፣ የሚያብራራው ነገር ካለ ሚዩት አነሳለሁ። ችግር አለው? በቃ ሚዩት አይደለም አብዱ። ጉዳዩ ላይ ማውራት ከቻልክ አውራ። ሚዩት አይደለም። ሚዩት ማውራት ፈልገው ምን ታርገውና ላንተ ካወራው በኋላ ከዛም በኋላ ማውጣት ትችላለህ። ችግር የለውም። ያ የእምነት የክህደት ጉዳይ አይደለም። ታዲያ የእምነት የክህደት ጉዳይ ካልሆነ ብታብራራልንና ብናዳምጥስ ምን ችግር አለ? ፕራይቬት የሆነ ነገር ፕራይቬት ይቀርባል። የሚወጣ ነገር አለ፣ የማይወጣ ነገር ደግሞ እዛ ላይ መውጣት ይችላል። ችግር የለውም። እስካሁን ሰዓት እየደወልኩ ነበር፣ ከ10 ጊዜ በላይ እየደወልኩ ነው። ስለዚህ የታርግ ለራስህ አድምጠኝ። አንተ እውነት ሊወጣ ነው አይደል የምትፈልገው? እኔ እውነቱን ነው የምፈልገው። ምናልባት ፕራይቬት የሆነውን ነገር ሳታወራ ጉዳዩ ላይ መጀመሪያ ብቻ ነው ድምቅና። እሺ አስገድጄ ላኪ እንዳላልኩሽ በመሃል ምናልባት ክፉ ነገር በመሃል ቢኖረው ላንሰማው እንችል ነበረ። በተመሳሳይም ከታሪኩ አንፃር አንዳንድ ህዝቡ እንዲሰማው የማይፈልግበት ነገር ስላለ ከታሪኩ አንፃር እኔን በደንብ አስረድቶኝ፣ ግን ዋና ፖይንቱን ገንዘቡን እንዳስማማችሁ ዋና ፖይንቱን አንሳላትና ያን ነገር ከካደች ከፈለክም ቀጥታ መጣለሁ፣ ከፈለክም ደውለ ላይ መጣለሁ፣ ከፈለክም ደውለ አሰማኝ ብሏል። 8,024,000 ብር የኢትዮጵያ አስገባ ተብሎ የታዘዘውን ነገር ያን ነገር እንዲነሳ አይፈልግም። ገብቶሻል አይደል? ከዛ ውጪ በአጠቃላይ 10,000 ድርሃም እንደተቀበላም ነው በአካውንቱ እንደገባ፣ ግን ብድር ሳይሆን በ17 ከምናምን ሂሳብ በኢትዮጵያ ምንዛሬ ነው የሰጡን ነው የሚለው። እውነት ወይስ ውሸት? ገኒ ዳይ ድርሃም ነው የሰጠነው። ድርሃም ነው የሰጠነው እንጂ የኢትዮጵያ ብር አይደለም የሰጠነው እኮ። እኔ አሁን ጥያቄውን በደንብ አዳምጪኝ። ኑሬ መልሰው። እሺ ኑሬ ማናሱ ነው አሁን ገኒ ልጁ መጥቷል። ለባሱ ልንገባ የእሱ ያቀረባቸውን ነገሮች አንቺ ልጠይቅሽና አንቺ የምትመልሽልኝ ካለው ጋር ካልተገናኘ አመጣዋለሁ ወይንም ደግሞ ደውሎ ቃል በቃል አነጋግራችኋለሁ። እሺ የገባለት በአካውንቱ 10,000 ድርሃም ነው አይደል? ድምጿ ከሷ ነው ከኔ ነው? ድምጽሽ አይሰማም ግን ወይ እንደገና ልግባ እንዴ? አሁን ይሰማል። 10,000 ድርሃም በአካውንቱ ገብቷል። የኔን ከኔ ተላከውን 5,780 ድርሃም ቅድም የላኩበትን ቀን ሁሉ አይተህ ቼክ አድርገሃል? በጣም ጥሩ። እንደገና ከሳውዲ ደግሞ 5,500 ሪያል ሆኖ ዱባይ ሲደርስ 5,300 ስንት ብር ነው ሆነ ያሉት። ስለዚህ ይሄን ብር ስትሰጡት በ2022 በ17 ከምናምን በኢትዮጵያ ምንዛሬ እሰበው ብላችሁ ነው የተነጋገራችሁ። የሥራ ብር ነው አይደል? ይሄ ብር ብድር አይደለም፣ የሥራ ብር ነው። ብሩን ደግሞ ሰርተን ለነሱ ልንከፍል፣ እኛ ደግሞ በራሳችን እኔም ከመዳን ቤት ወጥቼ ስራውንም ለምጄ ራሴን ቢዝነስ ልከፍት ስለሆነ ማለት ነው እቅዳችን የነበረው። ስለዚህ አሁን ይኸውልሽ እኔም ተቆልኩት በ17 ከምናምን ሳንቲም በኢትዮጵያ ምንዛሬ የዛኔ የነበረው ምንዛሬ እንግዲህ ከዛም በታች ሊሆን ይችላል። የዛኔ የነበረው ምንዛሬ ልበድ እንዴ አዳም በ17 ከምናምን ሳንቲም ነው ብለሽ ከሱ ጋር ቃል ተግባብታችኋል ወይስ አልተግባባችሁም ነው እየጠየኩሽ ያለሁት።
በሰዓቱ ባለው ምንዛሬ ለልጆቹ ልንከፍል ነው የተግባባ ነው። ዝጊበት የሚደውልብኝ ሰዎች ጭንቅላቴን አፈነድ ሰምታችኋታል። በሰዓቱ በነበረው ምንዛሬ ለሰዎቹ ልንከፍል ነው የተስማማነው ብላለች። በ17 ከምናምን ምንዛሬ ነበር ያለውን አመነች ማለት ነው አይደል? ትምጣ እየተደወለ ነው ስልኳ እንትን አላለም። የፈለግሽውን ደቂቃ ወስደሽ ታብራሪያለሽ። እኔ የምጠይቅሽ ምን አለ? ለምን ነው የሚደውሉባት አልኩኝ። እኔ የሚገርመኝ አሁን ነው። አትደውሉ በእናታችሁ ተረጋጊና በቃ እንዳታወራ እኮ ነው። ፈጣሪ ሆይ ተናገሪ። አይደለም አሁን ትሰሚያለሽ። ምንድነው የምትጠይቀኝ? አሁን መብረቁ የምጠይቅሽ ጥያቄ 10,000 ድርሃም ወደ አብዱ አካውንት ሲገባ ብድር የስራችሁ ብር ነው። እሱ ከምንዛሬ ነው የሚያገኘው አይደለም? ከዲሊቨሪ እሱ ከምንዛሬ ሳይሆን ልብስ ያደርሳል። ድራይቨር ደግሞ የከስተመሮቹ ይሰጡታል ማለት ነው። 25 ድርሃም በቃ 25 ድርሃም ለማግኘት እናንተ ደግሞ ስራ ልትሰሩ በአብዱ አካውንት ያኔ በነበረበት ምንዛሬ ልትከፍሉ 10,000 ድርሃም ከሳውዲ የሚመጣ ከጅኒ ገብቶለታል አይደል? ኖ በሰዓቱ ባለው ምንዛሬ ልንከፍል ሳይሆን ድርሃሙን ነው የሚመልሰው። ድርሃም ነው የሰጠነው። አቀድም ምን ብለሽ ነበር? አላህን አትፈሪ? ምንዛሬው የዛኔ 17ም ሊሆን ይችላል ከዛ በታችም ሊሆን ይችላል አልኩ። በዛ በነበረው ምንዛሬ ልንከፍል ነው የተበደርነው አለሽ? የተስማማነው አለሽ? እንደው አይደለም ገብቷል አልገባም? መብረቁ ብሩን አሁን መላኩን አመነልህ አይደል? ብሩ መግባቱን አመነልህ። አሁን የላይቭ ሪከርድ አለ። የላይቭ ሪከርድ አወርዳለሁ። ግን እኔን ዘንዳቲ አንቺ ጋር ያለውን ይከፍልሻል ወደድሽም ጠላሽም። ግን እኔን አይን ባይን አትካጂ። ለምን ደጋግሜ ጠይቅሽ አምነሻል። አሁን ደወለችልሽ። በዛን ሰዓት በነበረው ምንዛሬ አብዱ በ17 ከምናምን ብሩ ችግር የለውም ወደኋላ ተመልሰን ማምጣት እንችላለን። እኛ 17 ከምናምን ሂሳብ በኢትዮጵያ ልትከፍሉ ተስማምታችሁ ለአብዱ አካውንት አስገባችሁ። ገባ 10,000 ድርሃም አይደል? ስለመክፈልም ስለምንም ሳይሆን ስለ ስራ ነው ያወራነው የዛኔ። ለማን ሊከፍሉ? መብረቁ ብሩ ወደ አካውንት ገባለት። ስራ ነው እየሰራ ነው የነበረው። አንዴ የጠየቁት ጥያቄ ለልጆቹ ነው የምንከፍለው። ለልጆቹ ተካካርንም ነበር ጥሩ ላይ ነበርና አይደል? ብሬን አሁን ስጡኝ ካለች የሆነችዋ ልጅ ብሬን ስጡኝ ስትል ወደ ኢትዮጵያ ነው ብሩ የሚገባው አይደል? አንዴ እቴ ማጥቂሽና ታውሪ ፕሊስ። እኔ ቁጭ ያልኩት እኮ ያንቺን ብር ለማስገኘት ነው። 50 ሜትር 40 አንቺም ቁርአን መጽሐፍ ቅዱስ አሁን ካሜራ ከፍተሽ ትመቻለች፣ እሱን ቁርአን ይመታል። ይሄን ነገር እንድትስማማችሁ ግን ቃል በቃል አሁን በዛን ሰዓት ምንዛሬ ልንከፍል ነው የተስማማነው ብለሽ አምነሽ ነበር። ከዛ ወደ አሁን መደወል ጀመረ። ከመደወሉ በፊት የዘር ቤታናት አይደለም ብላ ጻፈች ከሰር። በዛ አንቺ እያወራሽ እያለ ደወለችብሽ። ማንም አዎ በጣም በዛኛው አካውንት እየሰማችሁ ነበር። ስላላወቀኝ ነው እንጂ ኮሜንት እየጻፍኩ ነበር። ከመጀመሪያ እስከ መጨረሻ እየሰማችሁ ነበር። በመጀመሪያ ደረጃ ይሄ እንግዲህ ብር እንደተላከ ታምኗል። ኮምፕሊትሊ ብሩ ተልኳል፣ ልጁም ጋር ደርሷል። ልጁ ጋር የደረሰበት በጋራ ስራ ለመስራትም ይሁን አብሯቸው የሚስራ ማይስራ ከሱ ቃል እንደሰማነው ደግሞ ብሩን መመለስ እንደሚፈልግ በድምጽም በተለያየ ነገሮች እየሰማን ነው። አሁን ዋናው ጉዳይ ይሄንን ነገር በጋራ የሰሩት ብር ከሆነ የመጀመሪያው ጥያቄ በጋራ ነው መክፈል ያለባቸው ብዬ አስባለሁ። ፓርትነር ከሆኑ 10,000 ብሩን እሱ ወስዶ ለራሱ ጥቅም አውሎት አጥፍቶት ነው ወይስ ስራው ላይ አጥፍቶት ነው የሚለውን የመጀመሪያ ነገር ቢያዝ፣ እንደ ጋራ ቢዝነስ 10,000 የተበደረው ነገር በጋራ ሰርተው ለመለወጥ ነው ወይስ እሱ ወስዶ አጠፋባቸው? ከዛ በኋላ ነው ወይ መክፈልና ክፈለን እያሉ እየተቸገሩ ያሉት ለራሱ ጥቅም አውሎት ነው? ይሄንን በመጀመሪያ ማወቅ ነው። ሁለተኛው ደግሞ ከወሰደ አዎ መክፈል አለብኝ ብሎ ካሰበም ወይም ደግሞ እነሱ ተበድረው ለስራ ከሆነ የተበደሩት ለሚመልሱላቸው ሰዎች በወቅቱ ባለው ሂሳብ ነው መመለስ ያለባቸው። አሁንም ገነት ዕዳ እየከፈልኩ ነው እያለች ስለሆነ በፊት ለስራ የተበደረችበት ጊዜ ባለው ዋጋ ጓደኞቿ በዛ ዋጋ እንዲመልሱላት ማድረግ ነው። ሶ ለስራ ወስደው ነው ያንን 10,000 ብር አንድ ላይ ያጠፉት ወይስ እሱ ወስዶ አጥፍቶት ነው አሁን አልሰጥም ያለው? ይህንን ነገር ብትለዩልን። በጣም ቁልጭ አድርጌ አንድ ነገር ከወደሱ በኩል ያለውን አስረዳቸዋለሁ። ገኒ ማንም ሰው ሚውት እንዳያነሳ፣ ጉዳዩ ልክ እንዳሰባችሁት አይደለም። አንደኛ አልተበደረም። ተስፋዬ ጥሩ ጥያቄ ነው ያነሳው።
ሁለተኛ ሼርም አይደለም። ገብቷል። ሰውየው ዴሊቨሪ ነው ማለት 25 እነሱ ከሚሰሩት ስራ ጋር ልክ ሼር ሳይሆን ተቀጥሮ እንደሚሰራ በሄደ በመጣ ቁጥር ሂሳብ የሚሰጡት እነሱ ናቸው። በድንገት ከዘሜታናሽ የምትባለዋ እና ሌላ ሰሚራ የምትባለዋና ገኒ በዚህ ግለሰብ አካውንት 10,000 ብር ገብቶ እየሰሩ በዛን ሰዓት በነበረው ምንዛሬ ሊከፍሉ ተስማምተው እንደጨረሱና እንዳደረጉት ተናገረ። አዎ 10,000 ድርሃም በአካውንቴ ገባ አለ። አመነ። ያኔ በነበረው ሂሳብ ነው በ17 ከምናምን ካለ በኋላ የዛሬ 4 ዓመት ካለ በኋላ ያኔ 10,000 ድርሃም ስንት ይመጣ ነበር ብሎ ሂሳብ አደረገልኝ። 138,000 ብር። ከ138,000 ብር ላይ ለሆነ ግለሰብ ልደት ብለው 8,000 ብር ተነስቶ ላካለ አንድ ብር እሱን ቆረጠ። ሁለተኛ ደግሞ ለሰሚራ ላክ ብላኝ 40 ምናምን ሺህ ብር አስገባዋል በሰሚራ አካውንት እሱንም ቆረጠ። ሌላም ደግሞ ለዚች ላንዷ ደግሞ እንደዚሁ 1,000 ድርሃም ማለት በኢትዮጵያ 40 ምናምን ሺህ አስገባዋል እሱን ቆረጠ። ስንት ገባ በአጠቃላይ? ወደ 110,000 ብር 30,000 ብር ነው ይቀራል እያለ ያለው ልጁ። ቀላሉ ነው ይሄ እኮ ታዲያ ቀላል ነገር እኮ ነው። ብሩን መውሰዱን አምኗል። ስለዚህ በወቅቱ ባለው ጊዜ ከፍያለሁ ነው እያለ ያለው ነው እያልከን ያለው። እንደዛ ከሆነ እኮ ሂሳብ መተሳሰብ ያለ አሁንም ገነት እኮ ጥያቄዋ ገኒ አንዴ ገነት ጥያቄዋ ብር ሰጥቼው እስካሁን አልመለሰልኝም የመለሰው ተብሎ ደግሞ የከፈላት ትንሽ ብር እንዳለች ብር ተመልሳለች ተብሎ እሱንም አምናለች። 10,000 ድርሃም ግን የተወሰደው እስካሁን አልተመለሰም ነው። እዚህ ጋር ደግሞ እሷ ላይ ያልከኝ ያለው መብረቁ ብሩን የወሰድኩትን በወቅቱ ባለው ሂሳብ እንደዚህ አድርጌ ይሄንን ከፍዬ የቀረብኝ ይሄ ነው እያለ ነው እያልከን ያለው። በዚህ ላይ ነው መስማማት ያለባቸውም ልጆቹ። አሁን በዛ ወቅት የከፈለሽ ለዚህ ብሎ ከዚህ ላይ ተቀናሽ ሆኖ የሚከፈለውን ሂሳብ እየነገረሽ ነበር ሲከፍል የነበረው። ለምንድን ነው እሱ ብቻ መክፈል የፈለገው? ብሩን የት አድርጎት ነው? ለራሱ ጥቅም አውሎት ነው ወይስ ለቢዝነሳቸው ከስረው ነው? የት ሄዶ ነው ብሩ ለመክፈል እንትን ያለው? እሺ ጥሩ ጥያቄ ነው ተስፋዬ ጠየቀኝ። ኪሳራ አላጋጠመንም። ጥሩ እየሰራን ነበረ። የዛኔ እንደውም ዱባይ ላይ ያበሻ አልባሳት ጭራሹ ነው የለም እንደ ብርቅ ነበር የሚታየው። ምንም አይነት ኪሳራ አላጋጠመንም። ያመጣናቸው ነው ልብሶች ሽጠን ጨርሰናል። 4 ቀሚስ ብቻ ነው የቀረው በሰዓቱ አስታውሳለሁ። በመሃል መኪና የተበላሻለ ከዛ ለማሰራት 7,000 ድርሃም ነው ምናምን ተጠይቄያለሁ አለ። እንዴ መግዣውን ነው እንደሚጠይቁ እያልኩኝ እኔም ፍቅር ስለነበርን በሰዓቱ ማለት ነው። ትንሽ ቆይቶ ደግሞ ብሬን ባንክ ያዘብኝ አለ። ሰበቦችን እየፈጠረ አራዘመው ማለት ነው። ስለዚህ አሁን እኔ ለምሳሌ የዛሬ 2 ዓመት ብሩን አስገብቶ በሆን 30 ብርም ሊሆን ይችላል 25 ብርም ሊሆን ይችላል ምንዛሬው። በዛ ምንዛሬ አስቦ ነው ወደ ኢትዮጵያ የሚያስገባላቸው። ምክንያቱም ልጆቹ ብሩን ወደ ኢትዮጵያ ነው የሚልኩት። እዚህ ሀገር የሚጠቀሙት ነገር የለም ማለት ነው። ስለዚህ አሁን ደግሞ ያለው 2026 ላይ ነን ያለነው አይደል እንዴ? የሰጣይሁት በድርሃም ነው። ስለዚህ አሁን እሱ ራሱ የከፈለው 1,000 ድርሃም ላንዲቱ 1,000 ድርሃም ላንዲቱ ምንዛሬው ራሱ ላንዲቱ 42,000 ላንዲቱ ደግሞ 45,000 ነው። ገኒ እስካሁን የቆየነው ይሄ ሁሉ ህዝብ የጠበቀው ብሩ መወሰዱና አለመወሰዱን ለማረጋገጥ ነው። ብሩን ልጁ ከወሰደና ያለው ነገር ላይ ከተግባባን ትልቁ ነገር ቀሏል እንደኔ። ምክንያቱም እዚህ ጋር እሱ መጥቶ ለምን አይናገርም መውሰዱን እያሉ እና አብዱም እነ ሱልጣንም እነ ባባም ሁሉም ከስር ያለው ሲጨነቅ የነበረው ብር መውሰድ አለመውሰዱ ነበር። አሁን ላይ እያጨቃጨቀ ያለው መውሰዱ ሳይሆን በወቅቱ ባለው ምንዛሬ ይሰጥ ወይስ በአሁኑ ባለው ነገር ይክፈል ነው። ይሄ ነው ቀላሉ ነገር። ይሄኛውን ነገር እንዴት ያድርገው የሚለውን ነገር እናንተ ተነጋግራችሁ ተግባብታችሁ ያለውን ነገር በአግባቡ የሚከፍልበት መስመር ላይ እነዛ የወሰድሽባቸው ሰዎች ደግሞ ያንን አንደርስታንድ አድርገው የሚወስኑበትን ነገር መፍትሄ መፈለግ ነው እንጂ መደባበቁ አይደለም የሚያስፈልገው እኮ። ምንም መደባበቅ የለም ተስፋዬ፣ ምንም መደባበቅ የለም። እኔ አሁን እኔ እዚህ ሀገር መጥቼ በድርሃም ነው እየከፈልኩ ያለሁት፣ በድርሃም ነው እየከፈልኩ ያለሁት። ምክንያቱም የዛኔ በነበረው ከፍለን በነበር ይሄ ሁሉ ነገር ባልመጣ እዚህ ደረጃም ባልደረስን ነበር። ገኒ አሁን መብረቁ
ይኸውልሽ መብረቁ እንትኑን ሊሰጥሽ ነው አይደለ? ወደሱ ያመጣሽ መጀመሪያም ሐቁን ሊያወጣ ነው ፕሮፋይል ከኋላ አድርጎ የመጣው እውነታውን ይዞ ታዲያ ቢያንስ መውሰዱን አምኖልኛል። በጣም ነው የማመሰግነው። አዎ ግን ቆይ ተረጋጊ። አሁንም ዞሮ ዞሮ እየጠየቀልሽ ያለው ለማንም ሊፈረድ አይደለም፣ ለእውነት ነው የሚቆመው፣ ለእውነት ነው የሚቆመው መብረቁ። ዞሮ ዞሮ አሁንም ምንድነው የሚሆነው? ይሄ ብሩ መወሰዱና ያለው ነገር መበደሩ ያለው ነገር ደግሞ በሚችለው አቅም ልጁ መክፈሉን ያሳየን መረጃዎች አሉ። ስለዚህ ኮምፕሊኬትድ የሆነ ነገር አይደለም። እኔ እንደውም ቢሆን የሚሻለው ልጁንም አንቺንም በውስጥ ተነጋግራችሁ ኦር ደግሞ ሚዲያ ላይ መውጣት ካለባችሁ እንዴት እንክፈል የሚለው ላይ ነው እኛም መወያየት ያለብን። እንዴት ቢያደርግ ይሻላል፣ እንዴት ብታደርጉ ይሻላል፣ ከዚህ አንፃር እንደዚህ ሆኜ ነው እንደዚህ ተቸግሬ ነው በዚህ መልኩ እያለ ማስረጃዎችን ካቀረበ እንደ ሰው አዝነን እንዲህ ብታደርጉስ የሚለውን ነገር መዳኘት የሚቻለው በዛ ልክ ነው። ሁሉንም ነገር ሸምጥጦ መስመሩን ማስታቱ ልክ ስላልሆነ ነው። ከእውነት ጋር ነው። እኔ እኮ ሲጀመር እስከዛሬም ድረስ 500 ድርሃምም ማገኘህ 1000 ድርሃምም ማገኘህ በየወሩ እየሰራ ክፈላቸው ብዬ እኮ አመቻችቼለታለሁ። ዋላ ሲጀመር ይኸውልሽ ገኒ ልጁን አሁን አመጣዋለሁ። ይኸውላችሁ ሌላ ነገር ውስጥ እንዳገቡ አደራምላችሁ። ሲጀመር ብሩን ልጁ አልተበደርኩም እያለኩ ነው ወይንም ደግሞ አምጡ ስራ እኔም እኮ ተበድሮ አይደለም ያልኩት ለስራ ነው የወጣው ብያለሁ ከመጀመሪያው። አንቺ ላይ አትቁሚ ፕሊስ፣ እንደው ለአላህ ብለሽ እስኪጨርስ ድረስ አዳምጪኝና ያንቺንም እንዳዳምጥ። ልጁ ልስራበት አምጡ አላልኳቸው፣ አበድሩኝ አላልኳቸው፣ ብር ያስፈልገኛል አላልኳቸውም ማለት ያለኝ እኔ አካውንት ስለሆነ እርስ በርሳቸው አወሩና እንስራበት ብለው ባንክ አካውንት ይግባሉ። ከሌላ ቦታ ላይ እንደውም ልካችሁት 1000 ሌላ በእጁ ይዞ ያመጣበትን ቦታ ሁሉ ጠቅሶልኛል። ያለ እናንተ ጥሩ ስላልሆነ ነው። ከዛ በኋላ አደረግን አለ። ልጆቹ ጋር ስናወራ በ17.50 ምንዛሬ ብለው በኔ አካውንት አስገባዋል። ከዛ በኢትዮጵያ ስንት ይመጣል? 138,000 ብለን ያዝና አለ። እሱን ነገር ከካደች እኔ እመጣለሁ በቁርአን እምላለሁ እሷም ትምላለች አለ። አርግ ያልከኝ አደርጋለሁ። መጽሐፍ ቅዱስ ዛት ትምላለች አለ። በምንዛሬ እኔ እኮ አልካድኩም። ብር የገባውን ብር እኮ ከነደረሰኙ ተናግሬያለሁ። በቃ ካልካድሽ እንግዳውስ ይሄ ልጅን እንስራበት ብላችሁ በሱ አካውንት አስገባችሁበት እንጂ አላበደራችሁትም። ያንን ድርሃም አልተጠቀመበትም። እንደሱ አባባል ነው እያልኩሽ ያለው። ከዛ በኋላ ምን አላችሁት? ይሄን ያክል አስገባ ያላችሁት ቦታ ላይ አስገባ ብር ፍቅር እያላችሁ ያ ከ138,000 ስንት እንደቀረ እያሰበ ነው ይሄ ልጅ እኮ። አንቺም ትምያለሽ እሱም ይምላል፣ ሁለታችሁም ትምላላችሁ። ምንም ችግር የለም። በቃ አሁን ጨርሰናል። ምክንያቱም እሱም የእምነት ክደቅ ቃል እየሰጠ ነው፣ እሷም የእምነት ክደቅ ቃል ሰጣለች። ምንድነው እኛ በድርሃም ያስገባነው በድርሃም በሚለው ልጅ ምንም ዛሬ ብለን ምናምን አነሳንም ብለሻል አይደለ? አዎ። በቃ ከዛ በኋላ ወደ ኢትዮጵያ ያስገባ እናንተ ባዘዛችሁት መንገድ ስትላላችሁት የሰጣቸው ብሮች አሉ ወይስ የሉ? ከዚህ ብር ላይ በታሪክ ከዚህ ብር ላይ ከጅኒ ቆለጥ ላይ አይደለም ብር አዛችሁታል ወይስ አላዛችሁት? ብር ሳሰጡት ነው እሱን የምናዘው። ብር ሳሰጡት እንደ ማንኛውም ሰው ሐዋላ ሰራተኛ ነው። ሐዋላ የሚልክ የትኛውም አካል ገንዘብ ከየቦታው እያመጣ ይልካል። እኔም ደግሞ ደንበኞች አመጣለታለሁ። ሐዋላ ይልካል። ሌላ ምንም የሚያገናኝ ጉዳይ የለም። ብር ሳሰጡት ይሄን ለከሌስ ይሄን እንደ አድርጋ አስገባ ብላችሁ ያዘዛችሁት ብር አለ የለም? ብር ሳሰጡት ብር ሳልሰጠው እኔ ያዘዝኩት ነገር ቢኖር ለሁለት ጓደኞቼ የ25 ብር ድርሃም ካርድ ሞልቷል። ብር ሳልሰጠው ማለት ነው። ሌላ ማቀ የለኝም። እዛ ውጪ ለከሌ ልደት ብላችሁ ያዘዛችሁት ብር የለም? ምንም በጭራሽ። ነገ ስትቀርቡ ያንን ያሰማል። ሁላችሁም አብራችሁ ዘብጥያ ነው የምትወጡት። ይሄ መውቃት ያፈለገው ዘብጥያ ነው ወረድ እንዴ እና ስለ 600 ሺህ ብር ተከስሼ እኔ በ600 ሺህ ብር እያወራሁ እሱ 30 ሺህ ብር ብቻ ነው ያለብኝ ይላል። በልደቱ ቀን ብር አዛችሁ ታስገብቷል አላስገባም? አጠላልፎ አገናኝቷቸዋል አላገናኘም? ከዚህ ጉዳይ ጋር የሚያገናኘው ነገር የለም። ነገር የለም። ይሄን ጉዳይ ለማድበስበስ የተጠቀመው ነገር ነው። ይሄ ደግሞ እሱ ነው የሚጎዳው እንጂ እኔን አይደለም። አንቺንም ይጎዳሻል፣ ልጅቷንም ይጎዳሻል፣ ሁላችሁንም ይጎዳችኋል። ያ ነገር እንዳይመጣ እሺ ያንን ብር ገና ለገና ለዘመነ ካሴ ገንዘብ ታዞ አስገብቷል፣ ስለዚህ ይፈራል ብላችሁ ያንን አያነሳም ብላችሁ ነው ወይ የሚል ነገር አይምሮ ላይ ተፈጠረ። ስለዚህ ያንን ገንዘብ ሊክዱ ከሆነ ለዘመነ ካሴ ልደት ፕሮግራም ተብሎ 8,000 ብር እንደውም አጠላልፎ ሁሉ አገናኝቶ አስገብቶለታል።
በቃ ይሄ ሚዲያ ላይ ወጥቶ ከሆነ ችግር የሚፈጥረው አንተ ጉዳዩን የያዘውና ገነትንም እሱንም አግባብተህ አውርተህ ሀቅ ያለው ሰው ብሩ እንዲመለስለት እሷም ወጣ ተመልሶልኛል አመሰግናለሁ ትላለች ከህዝቡ ጋር። እኛ የመስማትም ያለ መስማትም ጉዳይ አይደለም። በቃ ችግር የሚያመጣባቸው ከሆነ እኮ ፕሮቴክት ማድረግ እኛ እህቶቻችን ናቸው አይደል? ወንድሞቻችን ነን። ችግር የለውም። እኔ ወሬ ለመስማት ብዬ አንድ ሰው ህይወት እንዲመሰቃቀል አልፈልግም። ስለዚህ በውስጥ ኃላፊነት ወስዶ በቃ ይሄን ነገር ተው፣ ይሄ ነገር እናንተ ላይ እንደ ቀልድ የምታወሩት ነገር ነገ ህይወታችሁ ላይ ተጽዕኖ ያመጣል። አይ ቲንክ መብረቁም እየፈራ ያለው እነዚህ አደጋዎች ነገ እንዳይቸግራችሁ ከሆነ በውስጥ በመልካሙ ተነጋግራችሁ አንቺን ብርሽ እንዲመለስ ሂሳብ እንድትሰሩ ይሄ ነው ብላችሁ እንድትነጋገሩ ሚዲያ ላይም ከመውጣታችሁ በፊት ያንን አስተካክሉ። ምክንያቱም እያንዳንዱ በሄደ ቁጥር እሉስ በተጋባችሁ ቁጥር ብዙ ዋጋ የሚከፍሉ ሰዎችን እንዳትፈጥሩ ለእናንተ ምሰጋለሁ። ስለዚህ ሐቋ ሐቅ ከሆነ ያንን ካመነ ይሄ ለዚህ ደግሞ ልክ ያለው በዚህ ደግሞ እንዲያስገብቻለሁ የሚል ከሆነ ያንን ሂሳብ ሰርቶ ቀሪ ካላት ይመለስላት፣ ቀሪ ከሌላትም ሂሳብ ሰርተው ተስማምተናል የሚለውን እንግዲህ እንደነጃኒ እንገሩ በውስጥ አወራቸው። የገኒ ራሷ ከልጁ ላይ የምትከራከረው ነው ያክል ከነዛኞቹ ጋር ብትከራከር ሐቋ ይወጣ ነበር። አሁን እኔ ገኒ አንዳንዴ ካውን በደንብ ሳላብራራ ነካነካ ያደርኳቸው ከሱ የሰማኋቸው ነካነካ ያደርኳቸው ነገር ይገባሻል። ገብቶሻል። እኔ ሰውኛ ነው የማስበው ሳይድ ይዤ አይደለም እናለም ብላችሁ ሶስታችሁ ቀረቡልኝ። እሺ ግን ደግሞ ቀረብ ነው። እሺ መቼ